እናቴ ሳቀች ማለት ለኔ በቃ ዓለም አይደለም ዩኒቨርስ ሳቀ ማለት ነውና እናቴ ተደሰች ማለት ዩኒቨርስ ተደሰተ ነው ፊልም ማለት። በጣም መሰረታዊ ነገር እኮ ምን እንደው መሰለህ እኔ እናንተ ለመጣላት ሀገር ያስፈልገናል። ለመደባደብ ለመጣላትም ለመጋደልም ብትለው ሀገር ያስፈልጋል። ሀገር ከሌለ እኮ የለህም። ደክሞህ እርቦህ ለምሳሌ ረጅም መንገድ በእግር ሄደ ቀኑን ሙሉ ሄደ ይመሽና በዛ በምሽትም እየተደነቃቀፍክ ሄደ ከዛ የሚያጋጥመው ውጊያ ነው። ቀኑን ሙሉ ሄደ ሌሊቱን ሙሉ ሄደ እንቅልፍ አለ ድካም አለ። የሰው ልጅ ነው ምንም ከሌላው ሰው ልጅ የተጨመረልህ ምንም ነገር የለምና ደከመኛ ይልም ወታደር ስህተቶች መቆም አለባቸው። የዘመን ስህተት እኮ ናቸው የትውልድ ስህተት ናቸው መኖር አለባቸው። ከእንደገና ደግሞ ስህተትነታቸው በዘመኑ ነው ለሚቀጥለው ትውልድ እኮ በጣም ኃይለኛ ማስተማሪያ ናቸው። ስቴዲየም ውስጥ ተከቦ ለወር ያህል ያለ ምግብ ያለ ስንቅ ያለ ደጋፊ አንድ ነገር ሳይሆን ማለት ነው ተዋግቶ ድል አድርጎ ሞቃዲሾን ተቆጣጥሮ የሶማሊያ ጊዜያዊ መንግስትን መስርቶ አቋቁሞ ምናምን ነው የተመለሰው። የኛ ጸብ ይደርሳል ምክንያቱም የትም አይሄድብንም። የውጭው ግን ሌላ ጉዳይ ነው። የሀገር ድንበር የሀገር ሉዓላዊነት የሀገር ትልቅነት ሌላ ርዕሰ ጉዳይ ነው። በእሱ አትደራደር እና አንድ ታንክ ወደ ሆነ ቤተክርስቲያን ትሄዳለች የሻዕቢያ ሁለት ልጆች ዛት ሳይሰጣቸው ቦምባቸውን ይዞ ሮጡ። የዛኔ እኮ እኛ ሰራዊት ውስጥ ነን ያለነው ተሞክሮ ወሰዱ ተብለን ሰራዊት ውስጥ ገብተን ሰራዊት ውስጥ ነን ያለነው። ውጊያው ተነሳ። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ያለነው የካቲት ወር ነው። ይህ ወር ደግሞ ለኢትዮጵያና ለኢትዮጵያውያን ልዩ የሆነ የድል ወር ነው። ይህንን የአባትና የእናቶች ገድል ለጠላት አይበገሬ መሆናቸውን በደምና በአጥንት የተከፈለ መስዋዕትነት ያስገኘው ድል ስለመሆኑ ለትውልድ ከሚያስረዱ መንገዶች አንዱ ኪነ ጥበብ ነው። ከየካቲት ወር የድል ትርክታችን በሚገባ በኪነ ጥበብ አማካኝነት ለትውልድ አቀብለናል ወይ የሚል ጥያቄ አነስተን ለመወያየት ወደድን። እናም የአድዋ ድል በዓላችንና የካቲት 23 ካራማራው የካቲት 27 የተሰማው የድል ብስራት ዜማ እንደ ቀልድ የተገኘ ሳይሆን በተከፈለ የህይወት ዋጋ ነው። ጀግኖች አባቶቻችን እናቶቻችን ደማቸውን አፍስሰው አጥንታቸውን ከስክሰው የማገሩት አገር ነው ያለን። ይህንን ለተተኪው ትውልድ ለማቀበል ምን ተሰራ፣ እንዴት ይሰራ የሚለውን ሐሳብ አንስተን እንነጋገራለን ብለን ተዘጋጀንና እንግዳ ጋበዝን። እንግዳ የተወለደው የአዲስ አበባ ከተማ መርካቶ ነው። የአንደኛ ደረጃ ትምህርቱን በወሰን ሰገድ በኋላ የካቲት 23 ተብሎ ይጠራ በነበረው ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን በኮልፌ ሁለተኛ ደረጃ ትምህርት ቤት ተምሯል። አዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ የቲያትር ትምህርትን በዲፕሎማ መስጠት የፈቀደ ጊዜ ቀድሞ እድሉን ተጠቀመበትና ዲፕሎማውን በመቀጠልም ዲግሪውንም ማስተርሱንም ሰርቶ ከፍተኛ ትምህርቱን አጠናቋል። እዚህ ላይ እንግዳይን በተመለከተ ስለ ትምህርት ሲነሳ ግን የተለየ ብዙዎች የማይገጥማቸው እርሱ ግን የሆነለት ነገር አለ። ልጅ ሳለ ወላጅ አባቱ አቶ ተስፋዬ አበበ ሾፌር በመሆናቸው ብዙውን ጊዜ በቤት ውስጥ የመገኘታቸው እድል የሚያወላዳ አልነበረም። እናቱ ወይዘሮ ፍቅረ ማርያም አበራን አይናቸውን ይመለከትና እታዬ ሲላቸው አይነ ውሃውን ተመልክተው ፈገግ ይሉና ለስፌት ከሚሆነው ስንደዶ ቀንጥሰው ይህንንም በቅርብ ካጡ ለማገዶ ከተፈለጠው እንጨት ስንጥር ሰንጥረው የፊደል ገበታውን እየጠቆሙ ሀ በል ይሉታል። ሀ ግዕዝ ብሎ ተነስቶ ሆ ሳብ ድረስ መስመሩን ጨርሶ ቁልቁል እስከ ፐ ድረስ ወረደውና አግድም እስከ ፖ ሄዶ ፊደላትን ስማቸውንና ቅርጻቸውን እንዲለይ አደረጉት። በዚህም አላበቁም። እናቱ ከሀ ግዕዝ ሁ ካሊ ሳልስ አሉና አቦጊዳ ሄውዞ መልእክተ ዮሐንስ ድረስ ደርሰው አልቆሙም። እታየ የዋዛ አይደሉምና ዳዊት እስከሚደግም ድረስ ደርሶ አንደኛ ክፍል የአስኳላ ትምህርቱን ለመማር ደብተር ይዞ ከቤት እስከወጣበት ቀን ድረስ መምህርት፣ እናት፣ ተንከባካቢ ሁሉም ሆነው እያሳደጉት ወላጅ እናቱ ናቸው። ይህንን አይነት ገጠመኝ ደግሞ ብዙዎች አናገኘው። ምስጋና ለእንግዳዬ እናት ወይዘሮ ፍቅረ ማርያም ይሁንና
እንዲህ ባለ ሁናቴ ያደገው የዛሬው እንግዳዬ ዘርፈ ብዙ የሆነ ሁለገብ ባለሙያ ነው። ዛሬ ለእይታ ያበቃው ስዕል አነጋጋሪ ሆኖ የተመለከቱበት አፋቸውን የከደኑበት እጃቸው ሳይነሳ ድንቅ ቲያትር በመስራት መድረኩን ነክሶበት ያስደምማል። መድረክ ገጽ ግንባታውን አንጾ ቲያትሩን ከምናብ ወደ ገሃዱ ዓለም አሸጋግሮት ብዙዎችን ያስደንቃል። መምህር ነው፣ ተርጓሚ ነው፣ ጸሐፊ ነው፣ ደራሲ ነው፣ አዘጋጅ ነው፣ ዳይሬክተር ነው፣ መድረክ አጋፋሪ ነው፣ ወታደርም ነው። ብዙ ነው። በተለይ በውትድርና ሕይወቱ ምክትል 10 አለቃ ማዕረግ አግኝቶ ነበር። ባለቆቹ የተመሰከረለት አዋጊም ተዋጊም ነበር። ለውትድርና ያለውን ፍቅር የሚያውቁ ገና ከልጅነቱ ምኞቱን የሚያስታውሱ ህልሙን እየኖረ ሰው ይሉታል። ከወለባ የኪነ ጥበብ ክበብ የጀመረው ሰዓሊነቱ፣ አዘጋጅነቱ፣ ተዋናይነቱ፣ ደራሲነቱ እየገዘፈ በእውቀት እየጎለበተ ከፍተኛ ደረጃ ደረሰ። በ1989 ዓ.ም በምድር ጦር ውስጥ ተቀጠረና ሁርሶ ማሰልጠኛ ማዕከል ገባ። በወቅቱ ዘመናዊ ጦር እና ስልጠን የሚል እንቅስቃሴ ነበረና ከመሰረታዊ የውትድርና ስልጠናው ባሻገር የተሞክሮ ጊዜ ተብሎ በማሰልጠኛው መቆየት ግድ ሆነበት። በ1990 ዓ.ም የዛላምበሳ ውጊያ ተጀመረና ከሙዚቀኝነት ለውጊያ ግንባር ገባ። አዋጊም ተዋጊም አመራርም ሆኖ ብቃቱን ያሳየው እንግዳዬ የሰሜን እዝ ኦርኬስትራን ከተቀላቀለ በኋላ የቲያትር ትምህርትን የመማር ዕድል አገኘ። በማንኛውም ሙያ ውስጥ ቢኮን ወታደር ቤት ወለም ዘለም የሌለበት ቤት ነውና ለዲግሪ የጀመረው ትምህርትና ወታደር ቤት ውስጥ መሆኑ አስፈርቶት ፈቃድ ጠየቀ። አስተምሩኝ አለ። በወቅቱ አንድ ሰው ተጠየቀ። ይማር የተማረ የኪነ ጥበብ ሰው ሲኮን ሙሉ ይሆናል ተብሎ እገሌ ባልተባሉና ስማቸው ባልተገለጸ አንድ መስመራዊ መኮንን ፈቃድ ተሰጠው። እንግዳዬ አያውቃቸውም። እርሳቸውም በስራው ነው የሚያውቁት። ተፈቀደለትና ተማረ። የምረቃው ዕለት እኒህ መኮንን እንኳን ለዚህ አበቃ ብለው አበባ ይዘው ደስታቸውን ገለጡለት። ዛሬ ብርጋዴር ጀነራል ሆነዋል። እኒያ ትምህርትን ስላስቀደሙ ስለ እኒህ መኮንን እናነሳለን። እንግዲህ በመከላከያ ራዲዮ የኪነ ጥበብ አዘጋጅ ሆኖ አገልግሏል። በኋላ ቦርድ በመውጣቱ ሙሉ በሙሉ በብሔራዊ ቲያትር ውስጥ ተቀጠረ። በኪነ ጥበብ ሙዚቃ፣ ስዕል፣ ፊልም፣ ቲያትር ደግሞ በጣም ቅርብ ናቸው። ታዲያንን የቴዎድሮስ ካሳሁንን ጥቁር ሰው የተሰኘውን የሙዚቃ ስራ ትርክቱ አድዋ ላይና የአድዋ ጀግኖች ላይ አተኩሮ የተደረገውን ዘመቻ የተመለከተ የሙዚቃ ተውኔቱን የሰራው በዋናነትም ደግሞ አጼ ምኒልክን ተመስሎ የተወነው አድዋ በመጣ ቁጥር በቴሌቪዥን መስኮት ስንመለከተው እነሆ ዓመታት አለፉ እና እንግዳዬ ፈረስን ቢሻው ደንገላሳ ቢሻው ሽመጥ የሚጋልብ ፈረሰኛም ነው። በተለይ ለፈረስና ፈረሰኛ ልዩ ግምት አለው ሲባልም ሰምቻለሁ። እንግዳዬ ብዙ ነው። የቱን አንስቼ የቱን እንደምተው እያሰብኩ ሳለ አሁን ደግሞ ሐዋሳ ላይ ከተፈጠረ ክስተት ጋር በተገናኘ ሌላ ታሪክ ተጽፎ አገኘው። እንግዲህ ዘንድሮ የ65ኛ ዓመት ክብረ በዓሉን ያከበረው የልዩ ዘመቻዎች እዝ አርማ በአዲስ መልክ የምስረታ ታሪኩን፣ የምስረታ ግቡን፣ ተልእኮውን የሚያመለክት ሎጎ ሰርቷል። ለዚህ በዓል በ526 ገጾች የተቀነበበ ለትውልድ ማስተማሪያ፣ ለታሪክ ምሁራን ማጣቀሻ፣ ለኢትዮጵያውያን ወታደራዊ ቅርስ ሊሆን የሚችል ሰነድ የውጊያ ማርሽ ቀያሪዎች በሚል ርዕስ መጽሐፍ ጽፎ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ምክትል ኤታማዦር ሹም እና የእዙ ዋና አዛዥ እንዲሁም ጀነራል መኮንኖች፣ ጥሪ የተደረገላቸው እንግዶች በተገኙበት በሐዋሳ ተመርቋል። ከዚህ በላይ ብዙ መናገር በወደድኩ የእንግዳዬ ግለ ሕይወት ብዙ መሆኑ፣ ሙያው ዘርፈ ብዙና ሁለገብ መሆኑ አንዱን ሳነሳ አንዱ እየጎደለብኝ ተቸገርኩ። እርግጥ ነው በዚህ ዕድሜው ሙያው የገባበት የወጣበት የወረደበትን ማንሳቱ አበርክቶውን መዘርዘሩ ጊዜ ይፈጃል። የተቀረውን በጨዋታ መሃል በጥያቄ መልክ ለማንሳት ወደድኩ። እንግዳዬ ሁለገብ የኪነ ጥበብ ባለሙያ ሳሙኤል ተስፋዬ ነው። ባጎደልኩት ይቅርታው ይድረሰኝ። ይህም እንዲሆን ይቅርታውን ጠይቃለሁ። እንኳን ደህና መጣ። እንኳን ደህና ቆየኝ። ቴንኪው በጣም ዘረዘርኩት ሳይሆን አመሰቃቀልኩት፣ ጠቀስኩት ሳይሆን ገደፍኩት በሚያስብል ሁኔታ ሙያህና የህይወት ጉዞህን ለመዳሰስ ሞክሬያለሁ። ያልተጠቀሰውን ጨምርና ሲጠቃልል እንደው ምን እንደሚባል ከአንደበትህ እንስማ። ለአድማጭ ለተመልካችም ግንዛቤ እንዲሆን ጥያቄያችንን በዚህ እንጀምር። እንግዲህ ገልጸኸዋል። ምኑንም የምጨምረው ነገር የለም። አብዛኛውን ነገር የተገለጸ ነው። አንድ ነገር ብቻ የእናቴ ስም ፍቅረ ማርያም አበበ ነው፣ አበራ ሳይሆን።
ከዛ ውጭ ግን ብዙውን ነገር ጠቅሰዋል። እጅግ በጣም የማመሰግነው እንደውም ከሚገባኝ በላይ ነው አብዛኛውን የገለጽከው። አመሰግናለሁ። እሺ ላደረግኩትም ስህተት ይቅርታ ጠይቃለሁ። ተወደዳችሁ ተመልካቾቻችንም በዚሁ ይታረምልኝ። ከሰው ስህተት በሚለው የሀገርኛ አባባል ያለነው የካቲት ወር ነው እና እንግዲህ የካቲትን ስናነሳ ግጥምጥሞሹ ገርሞኛል። ነፍስ ስታውቅ የካቲት 23 የሚባል ትምህርት ቤት ለአቅመ አዳም ደግሞ ስትደርስ የካቲት 23 የተገኘውን ድል የሚዘክር ምስለ ተውኔት መስራት እንዴት ይገለጻል? ቀመር አይደለም እሱ ብቻ ሳይሆን የካቲት የጥቁሮች ወር ይባላልና ያው ጥቁር ስለሆንኩ ከእሱም ጋር ይገናኛልና አክቹዋሊ የካቲት በጣም ለእኔም ይገርመኛል ወሩ። በዓለም ላይ የጥቁሮች ወር ነው የሚባለው። የነፃነት ትግል ያደረጉ ጥቁሮች በሙሉ ይህንን ወር በተለየ ሁኔታ ያዩታል። መነሻው አድዋ ይመስለኛል። እኔ ለብዙዎቹ ጥቁሮች ብቻ ሳይሆን አክቹዋሊ አድዋ ለአጠቃላይ የሰው ልጆች እኩል ናቸው፣ ፍትህ ለሰው ልጆች ሁሉ ይገባል ለሚሉ በሙሉ ማስተማሪያ የሆነ ነው። በጉልበት ለመግዛት በኃይል ሀገራትን ለመቀራመት አንዱን የበላይ አንዱን የበታች አድርጎ ለማየት የሚፈልጉ ሰዎችንና ኃይሎችን ደግሞ ይሄ ልክ እንዳልሆነ መስመር ያሰመረ ሚዛን የፈጠረ እኩልነትን ያሳየ ድል ነውና የካቲት በጣም ብዙ እንትን አለው። ከዛም በኋላ ደግሞ እኮ ካራማራ በ27 አለ የካቲት ነው እሱም እና የካቲት በጣም የተለየ ነው በብዙ ነገር። እንደው እዚሁ የካቲት ካነሳን አይቀር በተለይ አድዋ ደማቁ ለዓለም ሕዝብ ፈነጠቀው የነፃነት ጮራም በተለይ ለአፍሪካውያን በቃ የቅኝ ግዛት የሚለውን መልእክት የሚያስተላለፈበት የፓን አፍሪካኒዝም እሳቤ የሚተቀነቀነበት ወር ነውና እዚሁ እኛ ሀገር ጋር ስንመጣ በቴዲ አፍሮ ጥቁር ሰው የተሰኘው ሙዚቃ ስራ ላይ የሙዚቃ ምስለ ተውኔቱን በዋና ገጸ ባህሪ በአፄ ዳግማዊ ምኒልክ እሳቸውን ሆነህ በመስራት ሁላችን ተመልክተናል። ግን ከዚህ ኪነ ጥበባዊ ትርክት በመነሳት ኪነ ጥበብ አልጎደለባትም ወይ? በበቂ ሁኔታ ድላችንን፣ አንድነታችንን፣ የጋራ ማስተሳሰሪያችንን፣ እሴታችንን አንጸባርቋል ብለህ ታስባለህ? ማዝነውም ብዙ ጊዜ በሱ ነው። እንደ ድል ሆኖ ቅድም ያነሳት እናቴ ፍቅረ ማርያም አበበ በጣም አንባቢ ነች። አንባቢ ስል ዝም ብሎ አንባቢ ሳይሆን በጣም ብዙ መጽሐፍ ታነባለች። እንደውም ያላነበበችው የለም ብል ይቻላል። በመዋለ ዘመኗ በነበረችበት ዘመን አያቴም በተመሳሳይ የእሳቸው እናት እሷ እናትም በጣም በተመሳሳይ በጣም አንባቢ ነበረች እና ልጅ ሆኜ ነው የማንበብ ዕድል ያገኘሁት እና በዛ ውስጥ የእኛን ታሪኮች አገኛቸዋለሁ ብዙዎቹን። እነዛ ታሪኮች ምናልባት በዛ ዘመን ልክ እንደ ተረት እንደሆነ ኢንስፓይሬሽን እንደ አንድ የሆነ ኢሉዥን ውስጥ እንዳለ ሰው ምናምን ነበር ነገሮቹ ለኔ የሚያስፈነድቁኝ። በኋላ ነፍስ እያወኩ ሄጄ ትምህርት ቤት ገብቼ ምናምን ደግሞ ሳየው እና የዓለምን ታሪክ ሳየው እኛ በምን ያህል ርቀት ሄደን ነበረ የሚለው ነገር በጣም የሚያስደምመኝ። ኢትዮጵያዊ ስለሆንኩ አይደለም ጊዜ አይበቃንም እንጂ ይህንን ርዕስ ብቻ የምንተነትነው በጣም ረጅም ሰዓት ልናወራበት እንችላለን። አንዳንዴ ከአቅማቸው በላይ የሆኑ ነጮች የታሪክ ተመራማሪዎች ሳይቀሩ ከአቅማቸው በላይ የሆኑና በግድ ጉሮሯቸውን አንቆ እንዲናገሩ ያደርጋቸዋል። በቤተ ክርስቲያን አፉን ከፍቶ ፊቱን ጸፍቶ አናገሩ ይባላል። ልክ እንደሱ ግድ ሆኖባቸው ያመልጣቸዋል። አንዳንድ ደግሞ በግብር ይገልጹታል። ለምሳሌ ኢትዮጵያን ዝቅ የሚያደርግ አንድ ጋዜጠኛ፣ የኢትዮጵያን አንድ እንከን ለዓለም ያስተዋወቀ ጋዜጠኛ ወይ ጸሐፊ ወይ የሆነ ደራሲ ምናምን ሲኖር ለእሱ የሚሰጠው እውቅና ብዛት እንትኑን ታየዋለህ። ለምን ፈለጉት የሚለውን ያንን ታሪክ ለማሳነስ የሚሄዱበትን መንገድ በግብር ታየዋለህ። ቅድም እንዳልኩ ደግሞ በግድ ተናንቋቸውም ቢሆን አንዳንዴ ይገልጹታል። እሱን ስታየው በምን ያህል ልዕልና ደረጃ ላይ እንደነበርን ታያለህ። አሁን ያንን ልዕልናችንን እኛ አውቀነዋል። መጀመሪያ ማወቅ ሲባል መተንተን እንችላለን። ቫልዩ ወይም እሴቱ ይገባናል። ምን ይተርፍ ነበረ ከሱ እሴቶች ብንወስድ ኖሮ ትውልድን በምን ያህል መጠን እናንጸው ነበር? ሀገር በምን ያህል የእድገት ደረጃ ላይ ትሆን ነበር? እድገት ደረጃ ሲባል እኔ ብዙ ጊዜ ቁሳዊ የሆነውን እድገት ደረጃ ብዙም አያስደንቀኝ፣ ምክንያቱም ከሱ የሚልቅ ልዕልና ስላለ ማለት ነው። እና በዛ ደረጃ የት እንደርስ ነበር ብዬ ሳስብ በጣም አዝናለሁ። ይህንን ለማስተዋወቅ ደግሞ አንደኛው የታሪክ ጸሐፊያን ናቸው። ኦፍኮርስ የታሪክ ጸሐፊያንም ብታይ
ከእኛ ሀገር ጸሐፊዎች ይልቅ የውጭ ጸሐፊዎች የጻፉት ነው ማጣቀሻ የሚሆነው። እሱም የጎዳን ይመስለኛል። ምክንያቱም እነሱ ከፍላጎታቸው ጨምረው ከነገን ሊያጎሉት ከፈለጉት ቀንሰው ነው የሚሰጡን። የራሳችን ጸሐፊዎች ጽፈውት ቢሆን ኖሮ ደግሞ የሚኖረውን ቫልዩ ታውቋለህ። እና ምንጊዜም ታሪክ ሲጻፍ የጸሐፊው ፍላጎት ማጥላቱ አይቀርም። ስለዚህ የታሪክ ጸሐፊያን ናቸው አንደኛ ይህን ሊያሻገሩ የሚችሉት። ከዛ ደግሞ የትምህርት ስርዓቱ ነው። ከሁሉም በላይ ግን ኪነ ጥበብ በጣም ትልቁን ድርሻ ይዛል ብዬ አስባለሁ። በትምህርት ቤት ብትማረውም በታሪክ መጽሐፍ ብታገኘውም የኪነ ጥበብን ያህል አይሆንም። ይህንን በማሳያ ለማረጋገጥ አሜሪካንን ማንሳት በቂ ነው። የአሜሪካ ታላቅነት፣ የአሜሪካ ልዕልና፣ የአሜሪካ ጦር ግዝፈት የምናየው በፊልም ነው እንጂ በተግባር የአሜሪካ ጦር ገብቶ አሸነፈ የምትልበት ቦታ የአንድ እጅን ጣቶች እንኳን አያክል እንደውም አይደርስም። እኔ በማውቀው ደረጃ አሜሪካ ገብታ 100% አሸነፈ ወጣች የሚባለው ጦርነት ምንም የለም። በዘመኔም ማለት ነው። ሶማሌ ገብታ የደረሰባትን፣ አፍጋኒስታን ገብታ የደረሰባትን፣ ቪየትናም ገብታ ያጋጠማትን፣ ብዙ ቦታ ገብታ ያጋጠማትን ስታየው አብዛኛው በሽንፈት የተደመደመ ነው። ግን የነሱ የኪነ ጥበብ ሰዎች በምን ያህል ደረጃ ነገርየውን እንደሚሰሩት ስታይ ሀገሪቷን የሰራው ኪነ ጥበቡ ነው። ዲተር እንዲያደርግ የሚያደርገው ወይም የዲተረንስ ስራ የሚሰሩት በኪነ ጥበብ ነው። የአሜሪካ ጦር የሚፈራው በፊልም ላይ ነው እንጂ በተግባር በመሬት ላይ ተቀምጦ ያየነው አስደናቂ ድል የላቸው። ከዛ አንጻር እኛ ጋር ያሉን ድሎችን አንዱን እንኳን ነጠላውን ወስደህ ለዓለም አሳይተነው ቢሆን በምን ያህል ደረጃ ሩቅ እንደሆንን ማሳየት እንችል ነበር። ለምሳሌ ቀላል ነገር በእኛ ዘመን አሜሪካ ሶማሌ ገብታ ነበር። ግን በቃ ዓለም አይቶታል። በሚዲያ ሁሉ ተዘግቧል። ሴቶች፣ ህፃናት ያውም ጦር መሳሪያ ሲያይዙ በገጀራ መሳሪያቸውን እየቀሙ ሬሳቸውን ሞቃዲሾ እየጎተቱ መሳቂያ ሲያደርጓቸው ታይቷል። ግን ብላክ ሃክ ዳውን የሚል ፊልም አላቸው። እሱም ብታየው በምን አይነት ጀግንነት ከሶማሊያ እንደወጡ ነው የሚያሳየው። በዛው ተነጻጻሪ የኢትዮጵያ ጦር ገብቶ ነበር። የአልሸባብ አንድ ክንፍ በጣም በኃይለኛ ሁኔታ ኢትዮጵያ ላይ ጅሃድ አውጆ በጣም አደገኛ ነበር። በታጠቀው መሳሪያም ከእንደገና ጦሩም የነበረው ስነ ልቦና አሜሪካን የሚያክል የመጨረሻ የዓለማችን የመጨረሻ በጦር መሳሪያም በትጥቅም በሁሉ ነገር ዘመናዊ እና የተደራጀ የሚባለውን እንዳሸነፉት ይሄ የፈጠረላቸው በጣም ኃይለኛ ኮንፊደንስ ነበር። የስነ ልቦና ዝግጅታቸውን በጣም ትልቅ ነበርና እሱን ካሸነፉ የአንድ ምስራቅ አፍሪካ ደሃ ሀገር እንደሚገቡ በጣም እርግጠኛ ነበሩ እና በዛ መንፈስ ነበር ተነስቶ የነበረው። የእኛ ጦር እኛ ጋር እስኪደርሱ አልጠበቀም። ሞቃዲሾ የገባበትን ሁኔታ ብታይ ሞቃዲሾ በአንድ ስቴዲየም ውስጥ ተከቦ ለወር ያህል ያለ ምግብ፣ ያለ ስንቅ፣ ያለ ደጋፊ አንድ ነገር ሳይሆን ማለት ነው ተዋግቶ ድል አድርጎ ሞቃዲሾን ተቆጣጥሮ የሶማሊያ ጊዜያዊ መንግስትን መስርቶ አቋቁሞ ምናምን ነው የተመለሰው እና ይገርምሃል። በቃ የገቡት ጦሮች የገባውን ክፍለ ጦር ብታየው አንድ ክፍለ ጦር ሁለት ክፍለ ጦር ነው የሚገባው። ግን ሲሰራ የነበረው ነገር በጣም ላንተ አልነግርህም። አንድ ጦር ከሀገሩ ድንበር ከራቀ በኋላ ተጠባባቂ ጦር የለውም የሚደርስለት። ቢቆረጥ ስንቅና ትጥቅ ቢጎልበት ይሄ ሁሉ በጣም ከባድ ነው። ሽፋን ሰጪ የለውም። በዚህ ላይ ደጀን ህዝብ የለውም። መልክዓ ምድሩን አያውቁ፣ መግቢያ መውጫውን አያውቁ። ለሀገሩም ለባህሉም ለመሬቱም ባዳ ነው። በዚህ ውስጥ ግን ባዳ የሚመስሉት እነዚያ ነበሩ። በቃ በሚገርም ሁኔታ ተቆጣጥሩት። በጣም የሚያስገርሙ ኦፕሬሽኖች ተሰርተው ምናምን የመጣው እኛ ግን ይህንን አሳውቀናል ለዓለም ሰርተንበታል ስትል በተለይ በኪነ ጥበቡ እንግዲህ አሁን እቺ ዘመናችን ያውም ያን ያህል ትልቅ ኦፕሬሽን የማይባል ምክንያቱም የኢትዮጵያ ሰራዊት ከሰራው ኦፕሬሽን አንጻር ስታየው ይህም እዚህ ግባ የምትለው አይደለም። ግን ሌሎች ትልልቅ ኦፕሬሽኖቻችንንም ለዓለም አሳይተን አናውቅም። አድዋ ተወሱ አይነገርም። ይሄ በጣም የሚጎለን ነገር ነው። በዚህ በሚሊታሪው በምናምኑ ብቻ ሳይሆን ታሪካችን ሌሎችም የታሪክ ዘርፎቻችን ብታያቸው ለዓለም አላሳወቅ ናቸው። በኪነ ጥበብ የነበረን ቀደምትነት ዓለም አያውቁ። ዓለም ተው አፍሪካ አታውቁ። ቋንቋችንን በተመለከተ ዓለም አያውቁ። የተወሰኑ ሀገራት ጥቅሙ የገባቸው
ቫልዩ ምን እንደሆነ እዛ ቋንቋ ውስጥ ያለው ጥቅም የገባቸው ሀገራት ያንን በጣም ኤክስፕሎር እያደረጉት ነው። ከዛ ውጭ ግን እኛ ራሳችንን ችለን ለማስተዋወቅ የምናደርገው ጥረት በፍጹም የለም። ይህ በጣም የሚያሳዝንኝም የሚያሳፍረኝም ነው። ለምሳሌ ትውልዱ አሁን እዚህ ደረሰ ምናምን ኢትዮጵያዊነቱ፣ ስነ ምግባሩ፣ ባህሉ፣ ወጉ ምናምን ጠፋ ምናምን ብለን ስናለቀስ እኔ ትውልዱ ላይ መፍረድ ልክ ነው ብዬ አላስብም። ምን አሳየ ነው? ምን ሰጠ ነው? ምን ሰጠ ነው? አንዳንዴ እኮ ይደነግጣል ስትነግረው፣ እንደዚህ ነው እኮ ምናምን ስትለው በጣም ነው የሚደነግጠው። ምክንያቱም እሱን የገዛው ቀልቡን የማረከው የምዕራባውያን የሆነ ነገር ከእሱ ጋር የሚያነጻጸረው ይሄ በጣም ግዙፍ ነው እና በጣም ነው የሚደነግጠው። ለትውልዱ ምንም አልሰጠንም። በዚህ ረገድ ኪነ ጥበቡ ሰርቷል ካልከኝ እንዲሁ ይህንን ካነሳን በማይጨው ጦርነት ጊዜ ፋሽስት የአድዋውን ድል ሊበቀል ሂሳቡን ሰርቶ ባንዳ አሁን አገኛለሁኝ በእንቁላል የምለውጠው ብሎ በመጣ ጊዜ እነማማ ንጋቷ ያደርጉ የነበረውን ነገር እናስታውሳለን። በታሪክ ተጽፏልና መረጃ እንኳን ለመስጠት እንደው ሰውነቷ በሚል በሴት በንስት እየተደረገ እየተዘፈነ መልእክት ሲተላለፍበት ነበር። እንግዲህ ይሄ ከወራሪ ጋር ከፋሽስት ጋር እንዲህ ፊት ለፊት ተጋጥመህ ኪነ ጥበብ የድርሻዋን ስትወጣ ማለት ነው። አሁን አንጻራዊ የሆነ አትድረሱብኝ፣ ታላቁ ህዳሴ ግድብን ገድቤያለሁ፣ የመቻል ትውልድ ነኝ፣ የምችል ትውልድ ነኝ፣ የእነ ካይሮና የጎረቤቶቿ የሌላም ፉከራ ምንም አያመጣም፣ ያንንም አልፈነው ነበር ብሎ እንኳን ለማለት ያን ጊዜ የነበረው የእነማማ ንጋቷ ዘመን ላይ የነበረ ቁርጠኝነትና ጽናት አሁን ላይ አለመታየቱ የሆነ ቦታ ጋር ስብራት አለው ማለት ይቻላል። አዎ በጣም እኔ ከበፊቱ ትውልድ በጣም የሚያስቀናኝ መንግስት ሌላ ጉዳይ ነው። ከመንግስት ጋር ልትጣላ ትችላለህ። መንግስት ሊበድል ይችላል። መንግስት ሊጎዳ ይችላል። እና ራስ አበበ እኮ አሳይተውናል እኮ ባልቻ አሳይቷል። ራስ አበበ በጣም ብዙ ችግሩ አለ። ይቀመጥ ቆይ እስኪ ሌላውን እንጋፈጠው ብለዋል። በአፄ ዮሐንስና በአፄ ሚኒሊክ በአፄ ቴዎድሮስ መካከል የነበሩ ነገሮች ይደርሳል ይሏል። የእኛ ጸብ ይደርሳል። ምክንያቱም የትም አይሄድብንም። የውጭው ግን ሌላ ጉዳይ ነው። የሀገር ድንበር፣ የሀገር ሉዓላዊነት፣ የሀገር ትልቅነት ሌላ ርዕሰ ጉዳይ ነው። በእሱ አትደራደር። በዚህ ጉዳይ ላይ ምንም እንትን የለም። በላይ ዘለቀ እኮ ሀገሩ ቀጥተዋለች ማለት መንግስት ቀጥቶታል አይደል? በስቅላት እንዲሞት ግን በላይ ዘለቀ ከዛ ሞት ተርፎ ወይም አሁን በአጸደ ነፍስ አግኝተው ብንጠይቀው ግን ሀገሩን የሚወቅስ አይመስለኝም። አሁን ይሄ ኳሊቲ ነው የነበረው በፊት። ያኛው ይደርሳል እና የእናንተ ጸብ ይደርሳል። ሀገር በምንም አትተካም። ምን ያረኩላት እንጂ ምን ያደረገችልኝ የሚል ጠያቂ አልነበረም። እውነት ነው። በቃ መሆንም እኮ ያለበት እንደሱ ነው። ለሀገሬ ምን አደረገችልኝ እንዴ ልትል ትችላለህ። ምክንያቱም በጣም መሰረታዊ ነገር እኮ ምን እንደው መሰለህ እኔ እናንተን ለመጣላት ሀገር ያስፈልገናል። ለመደባደብ፣ ለመጣላትም፣ ለመጋደልም ብትለው ሀገር ያስፈልጋል። ሀገር ከሌለ እኮ የለህም። አሁን ብዙ ጊዜ ምን ይባላል? ሀገር ማለት ሰው ነው ይባላል። ሪሊ ሰው ብቻ ነው? እንደሱ ብዬ አላምንም። የሚቀድመው መሬቱ ነው። አሁን ብዙ ጊዜ ይሄ ያከራክራል። እስራኤልን ብታያት በጣም ረጅም ዘመን ተበተና ኖራለች። ህዝቦቿ እኮ ነበሩ በየዓለማቱ ተበተኑ። ግን እስራኤል የምትባል ሀገረ መንግስት ምንድነው መልክዓ ምድር አልነበረም። መልክዓ ምድሩ በሰው ልጅ አእምሮ ውስጥ ነው የሚሉ ሰዎች አሉ። ምናልባት ይሄ ለዚሁ አልነበረም። ተበተኑ እኮ በቃ። ከዛ በኋላ አንተ እስራኤላዊ አልነበርክም። እስራኤል የምትባለው መቀመጫ እኮ አታስፈልጋቸውም ነበር። ገባ? በህሊና ብቻ ከሆነ አሁን ለምሳሌ ለምንድነው ከየሀገራቸው ስደተኛ ብሎ የሚያባርሩ? የነሱ መሬት ስለሆነ አቸው ያስፈልጋል። ከደም ጋር ከወዝ ጋር ከማንነት ጋር አሶሺየት የሚያደርግ ምድር ያስፈልጋል። እንትኑን አለቃ ኪዳኑ ክፍሌ ምን ይላሉ? ሰው ርስቱን ይመስላል ይላሉ። ርስቱን፣ መሬቱን፣ አየሩን እንኳን ሰው መሬቱም ያበቀለው ነው። እንኳን ሰው እንስሳት ያለዛ መሬት የማይኖሩበት ሁኔታ እኮ አለ። አዋፍ ብትል እነዚህማ ነፍስ አላቸው። ነፍስ የሌላቸው የምንላቸው አትክልቶች ራሳቸው ኢትዮጵያ ውስጥ ብቻ የሚበቅላል። ያን አየር ንብረት፣ ያንን መሬት፣ ያንን ውሃ፣ ያንን እንትን የሚፈልግ ማለት ነው። ስለዚህ ያስፈልግሃል። የበቀልክበት ርስት ያስፈልግሃል። ከሱን የሚጀምረው ይሄኛውን ለዚህኛው ክብር ካልሰጠህ እዛ ላይ ስላለው ነገር ጉዳይ ላይሆን ይችላል። ስለዚህ ለዚህ ቅድሚያ ይሰጡ ነበር። የኔ እናንተ ጸብ ይደርሳል ማለት እኮ ያ ነው። መልክዓ ምድሩ፣ ሉዓላዊነት፣ ድንበርህ፣ ነፃነት የምትለው አብስትራክት የሆነው ነገር ያስፈልጋል ብለው ይጋደላሉ። ከዛ በኋላ የኔ እናንተ ጸብ ወደ ቀጥታ
እናንተ ለመጣላት ያቺ መሬት ታስፈልጋለች፣ የግድ ነው። ሉዓላዊነትን ደግሞ የሚጠብቀው ወታደሩ ነው። አንዳንድ ጊዜ የማይተካ ህይወቱን አስይዞ ሲገባ እንደ ቀላል ሹፌርነት እንደተቀጠረ፣ መምህርነት እንደተቀጠረ ሁሉም ሙያዎች የተከበሩ ናቸው በየራሳቸው። የወታደሩ ግን ይለያል። ምክንያቱም ምናልባት እኔ በሙያዬ ከጋዜጠኝነት በወጣ ጡረታ ላገኝ እችላለሁ። በህይወቴ ላይ የሚደርስ ነገር ላይኖር ይችላል። ሌላውም ባለሙያም እንደዛው። ወታደሩ ጋር ግን እድለኛ ከሆነ ነው ጡረታ የሚወጣው። አልዛ ግን መጀመሪያ የሚያስይዘውም ህይወቱን ነው። ይህን በማድረጉ ምናልባት ሉዓላዊነትን ከማስጠበቅ ጋር ቅድም ስላነሳ ነው መሬት ሲኖርህ ነው ያስፈልግሃል የሚለው ነገር ከወታደሩ ህይወት ጋር እስኪ መከላከያ ከምንለው መከላከያ መለዮ ለባሹ በሙሉ ባህር ኃይሉን፣ አየር ኃይሉን፣ ምድር ኃይሉንም ሁሉንም ያካትታልና ከዛ ጋር እናሰናስልና አንድ ነገር እዛ እንበል እስኪ። የሚሊተሪ ጉዳይ በጣም ኤክሰፕሽናል ነው። አክቹዋሊ ገብቼ ስላየሁትም ይመስለኛል። መለዮ ለባሽ ስንል እንግዲህ ይሄ ሚሊተሪ ወይም ተዋጊውን ክፍል ብቻ ሳይሆን ፖሊስም ራሱ መለዮ ለባሽ፣ ምክንያቱም ተመሳሳይ ስራ ነው የሚሰራው። የእነዚህን ሰዎች ህይወት ሲቪሉ በጣም መረዳት አለበት ብዬ አስባለሁ። አክቹዋሊ አለመረዳትም እንደሆነ ፊል አደርጋለሁ ስለማለት ነው። እኔ ወታደር ባልነበርኩበት ሰዓት ይሰማኝ የነበረው ስሜት አለ። ገብቷል። ማግለል፣ መፍራት፣ የሆነ ቅጥረኛ እንደሆነ ማሰብ ምናምኖች አሉ። አሁን ብዙ ጊዜ ምን ይባላል? ወታደር በጣም የተለየ ሙያ ነው ይባላል። ለምን ሲባል ህይወቱን ስለሚከፍል። እኔ በጣም ነው የምቃወሙ ይሄን። ህይወቱን ስለሚከፍል አይደለም የተለየ የሆነው። ምክንያቱም በጣም ብዙ ህይወት ሊያስከፍሉ የሚችሉ ፕሮፌሽኖች አሉ። ከእንደገና ህይወትን መክፈል ቢግዲል አይደለም፣ የቁም ነገር ቢግዲል ትልቅ ነገር አይደለም። ምክንያቱም አይቀርም። ወታደርም ብትሆን፣ ሲቪልም ብትሆን፣ ፓይለትም ብትሆን፣ ፕሬዚደንትም ብትሆን። ይቅርታ ላቋርጥ። እናቶቻችን የሚሉት ነገር አለ፣ አሟሟቴን ማሳምርልኝ የሚባል ነገር። በእኔ ሙያ ላይ እኔ ህይወቴን ባጣ እና አንድ ወታደር የሚያጣው ልዩነት የለው እኮ። ልመጣልህ ነው። ማንም ሆነ ማን ከመሞት አይቀርም። ይሄ ዕጣ ፋንታችን ነው። ስለዚህ ቢግ ዲል አይደለም የምልህ ለዛ ነው፣ ዕጣ ፋንታ ስለሆነ። ግን የምትሞትበት መንገድ ደግሞ የሞትን ሁኔታ ቅድም ያልከው ነገር ያመጣል ማለት ነው። አሟሟትህ በምን ሁኔታ ነው የሞትከው? ስትሰርቅ ነው የሞትከው? ለሆነ ክብር ነው የሞትከው? የውሻ ሞት ነው የሞትከው? አሉ የሞት አይነቶች አሉ። እሱም ቢሆን የክብር ሞትም ቢሆን የክብር ሞት የሚሞቱ ፕሮፌሽኖች አሉ። ሀገር ሲያገለግሉ፣ ወገን ሲያገለግሉ፣ ህዝብ ሲያገለግሉ ይሞቱ። ለምሳሌ ሹፌሮች፣ ፓይለቶች፣ የጤና ባለሙያዎች ምናምን ልትችላል። ስለ ሰው ልጅ አገልግሎት እየሰጡ ይሞቱ። የሚሊተሪ ለየት የሚያደርገው ከዚህ በላይ ምን እንደሆነ ፊል እንደማድረግ ታውቃለህ? ብዙ ጊዜም ተናግሬ ያውቃለሁ። አንድ ወታደር ወደ ውትድርና የሚገባው በ18 ዓመቱ አካባቢ ነው። 18 እስከ 20። ይሄ እድሜ ማለት እጅግ በጣም ከሰው ልጅ በጣም አስኳል የሆነች እድሜ ነች። በጣም ጣፋጭ እድሜ፣ ሮጠህ የምታሸንፍበት፣ ወርውሬ የምትመታበት፣ የሆነ ነገር ትግል አድርገን አዲስ ነገር ለመሞከር። ምክንያቱም እስከዛ እድሜህ ድረስ በቤተሰብ በማህበረሰብ በምናምን ጥላ ስር ነው የምትመጣው። እዛ እድሜ ላይ ስትደርስ ነፍስ ማወቅ ማለት የራስን መስመር ማስመር፣ የራስን ፍልስፍና መፈላሰፍ፣ የራስን የምትልበት ዘመን፣ የህይወትን አቅጣጫ የምትቀይስበት ከማንም ውጭ ሆነ። ልክ እንደ አንድ ንብ ወይም እንደ አንድ ቢራቢሮ ከተለያዩ የህይወት አበቦች መቅሰም የሚጀምርበትና የራስን ማር መስራት የሚጀምርበት እድሜ እና ሁሉ ነገር ጠንካራ፣ ሁሉ ነገር ንቁ፣ ሁሉ ነገር ለህይወት በጣም ብሩህ ተስፋ ያለበት እድሜ። ይህን እድሜ ነው የምትቀጠርበት። በዛ እድሜ ገርል ፍሬንድ መያዝ አለ። በዛ እድሜ ትምህርት ቤት መግባት አለ፣ ኮሌጅ። በዛ እድሜ ስራ መጀመር አለ። አዳዲስ ነገሮች በሙሉ የሚጀምርበት እድሜ። ይህንም በሙሉ ነው ስለ ወገን ስለ ሀገር የምትሰጠው። የቤተሰብ ናፍቆት አለ። አብሮ አደጎች ምናልባት በየከተማው የተለያዩ ነገሮች ያደርጋሉ። አንተ እሱ እድል የለህም። ምሽግ ውስጥ ገብተህ ዝናብ ቢዘንብብህ ምሽጉ ቢሞላ ከምሽግ ውስጥ አትወጣም። ያው ታውቋለህ። ለአንተ አልነግርም። ይህን የምታደርገው ለምንድን ነው ሲባል ለወገን ለሀገር። በጣም ወሳኛውን እድሜ ነው የምትሰጠው። ይሄ በምንም አይተካም። ማንም ይሄን ያደርገው። ደስታህን ነው የምትሰጠው፣ ልጅነትህን ነው የምትሰጠው፣ ፍንደቃህን ነው የምትሰጠው። ቅድም ያልኩ በጣም ጣፋጭ የሆኑ ነገሮችን በሙሉ አሰልፈን የምትሰጠው። የጣመ ኢላማ አትበላም። የጣመ ኢላማ መብላት በምትፈልግበት እድሜ ላይ
ቀዝቃዛ ነገር መጠጣት ድራፍት ልጠጣ ትልበት እድሜ ላይ ንጹህ ውሃ አይደለም የገለማ ውሃ የማታገኝበት ቦታ ላይ የምትሆነው እዚህ በመፈንደቂያ ሰዓት በጣም እንትን ይሄ ቦታ የማይወስንህ ማንም ጨብጦ በማይዝህ እድሜ ላይ እንደ ነፋስ እንደ እሳት በምትወረወርበት እድሜ ላይ በአንድ ጥርናፌ ውስጥ ከዚህ ቦታ መነቃነቅ የለም ተብሎ ይህን ነው አሳልፍ የሚሰጠው። ለአቅመ አዳም ስትደርስ የራስን የህይወት መስመር ማስመርና መኖር ሲገባህ ለአገርና ለወገን መስመሩን ማድረግ ነው ልዩ የሚያደርገው። ከዛም ይቀጥላል። ለምሳሌ ከሚሊተሪ የምትወጣው በስንት ዓመት ነው? ካልሞትክ፣ ካልተሰዋ፣ አካለ ጎዶሎ ካልሆንክ በስንት ዓመት ትወጣለህ? በ50 ማለት ከዛ በኋላ ሮጠህ የምትይዝበት ታግለህ የምትረታበት አይደለም። ኦልሬዲ አምልጧል። ቁጭ ብለህ በወጣትነትህ የሰራኸውን ፍሬ የምትበላበት እድሜ ነው። በዛ ሰዓት ከሚሊተሪ ስትወጣ የሲቪሉን ዓለም አታውቀው። ምክንያቱም አንተ የምታውቀው የሚሊተሪ ህይወትና የሚሊተሪ ህይወት ብቻ ነው። ህይወት ሊጀምር ብትል እንዳዲስ ሁሉን ነገር እንዳዲስ ነው የሚጀምረው። ገርል ፍሬንድ ሊያዝ ብለህ ብትሯሯጥ በ50 ዓመት አይሆንም። አያምርብህምም፣ አንተም አታደርገውም፣ አችለውም። አይቷል። ስትወጣም ራሱ የሚጠብቅህ ነገር አለ። ስለዚህ እንዴት ነው በየትኛው ፕሮፌሽን ነው ሁለንተናህን አሳልፈህ ልትሰጥ የምትችለው? ያውም ያለምንም ጥቅም። ያለምንም ጥቅም የሚለው ምንድን ነው? የአገልግሎትህን ያህል በማይከፈልበት ሁኔታ ማለት ነው። ምክንያቱም የሚሊተሪ ደሞዝ በጣም ትንሽ ነው። የአገልግሎትህን ያህል ቢከፈል ለሚሊተሪ ምን ያህል ሊከፈለው ይችላል? ወደኛ ደግሞ ስታመጣው ለሰራኸው ስራ፣ ለከፈልከው መስዋዕትነት፣ ለተንገላታው መንገላታት ከዛ በኋላ የሚከፈልህ ሪዋርድ ምንድን ነው? ለምሳሌ የደርግ ሰራዊት ትባላለህ እንደቀል በጣም ነው የሚያመው። ለደርግ አልነበረም ይሄ ሰው። ምናልባት ደርግ ላይ ያውቀውልህ ይችላል። ሀገር ነው የሚለው ወገን ነው የሚለው በቃ ከዚህ ሌላ ቋንቋ የለውም። ወታደር ውስጥ ስለነበርኩበት በጣም እርግጠኛ ሆኜ ነው የማወራው። የለውም ይሄ ነገር የለውም ወታደር እና ሲቪሉም ምን ይላል? ድንገት የደርግ ወታደር ነው ድንበር ጥሎ ምናምን መጣ ይላል። ይሄ ቅድም ያወራሁልህ መስዋዕትነት በሙሉ በዜሮ የሚባዛበት ይሄ እኮ አያስከፋውም። ታውቃለህ ወታደር እንዲህም ተብሎ አይከፋም። እግሩን አጥቶ እጁን አጥቶ ምናልባት እጅና እግሩን አጥቶ አይኑን አጥቶ አይከፋም። እንደውም ሊያስረዳህ ይሞክራል። አይገርም? ስለ ሀገር ፍቅር፣ ስለ ወገን ፍቅር ሊያስረዳ ጥረት ያደርጋል። እና በምን ትተኳልህ ህይወትን ምኗንም እኮ ነው ምኗንም ህይወትን አሳልፍ የምሰጠው እና ለሚሊተሪ በየትኛውም ዓለም ላይ ያለ ሚሊተሪ ለኔ በጣም የተለየ ፍጥረት ነው። በጣም እቀበላለሁ። እንደውም ለማስተካከል የሚያክል ከሌላው ሙያተኛ ህይወቱን አስይዞ ብለን ስንል ሹፌርም ህብረተሰቡን እያገለገለ ሊሰዋ ይችላል። ግን ትላንትና ልጆቹን ስሞ ቤተሰቡን ስሞ ሊሆን ይችላል የወጣው ወይ ነገ ሲመጣ ሊያገባ ይችላል። ምክንያቱም የኢትዮጵያ ጫፍ ወሰን ላይ ደርሶ ሊመለስ ስለሚችል ሀገር አቋራጭ እንኳን ቢሆን በጤና ባለሙያም ባለፈው የኮሮና ጊዜ አይተናል ራሳቸውን አሳልፎ የሰጡና ይሄኛው ምትክ የለም። ምትክ አባባል በህይወት ደረጃ የህይወትን ጣዕም ሳያጣጥም ተመልሶም በቆየበት ጊዜም ቆይቶ ሲመለስም ያንን ጣዕም የሚያገኝበት እድሜ ላይ አለመሆኑ ነው ልዩ የሚያደርገው። ሁሉ ነገሩ ነው የሚሰጥ ያለ ስስት አያኮርፍም። ደክሞህ እርቦህ ለምሳሌ ረጅም መንገድ በእግር ሄደ ቀኑን ሙሉ ሄደ ይመሽና በዛ በምሽትም የተደነቃቀፍክ ሄደ ከዛ የሚያጋጥመው ውጊያ ነው። ቀኑን ሙሉ ሄደ ሌሊቱን ሙሉ ሄደ። እንቅልፍ አለ፣ ድካም አለ። የሰው ልጅ ነው። ምንም ከሌላው ሰው ልጅ የተጨመረልህ ምንም ነገር የለም እና ደከመኛ አይልም ወታደር። እንደው ኢንኬዝ አንዱ እንኳን አረ ደከመኝ ትንሽ እንረፍ ቢል ወታደር አይደል እንዲህ ይባላል። ወታደር ማለት ሁለመናውን ለሀገርና ለእንትን የሰጠ ነው። አንተን አምኖ ነው የሚተኛው እዛ። አንተን አምኖ ነው በሰላም ወጥቶ የሚገባው። አንተን አምኖ ነው ሶ አስበዋል። በጣም ከባድ ከ24 ሰዓት ውስጥ እኮ 4 ሰዓት ነው የሚተኛው ምሽግ ስትሆን 4 ሰዓት 4 ሰዓቷም ራሷ ብትት የምትልባት ነች እንጂ በደንብ ነገር ኮሽ ሲል ዋርድያ ሲንቀሳቀስ ጠጠርቋ ስትል ብንን ትላለች። 4 ሰዓቷም እንኳን እንቅልፍ የላትም። የሚተኛበት ቦታ ምን አይነት ቦታ ነው? ከአመት እስከ አመት ጣራው ሰማይ ነው። ዝናብም ቢመጣ ማን ነው እንትን ቢመጣ ፀሐይም ቢመጣ
ውርጭም ቢመጣ ምንም የተለየ ነገር የለው። ኢቭን ያ ፋቲግ ከቅዝቃዜ ጋር ይቀዘቅዛል፣ ከሙቀት ጋር ይገላል። አንዳንድ እኮ ጫማን ሳትፈታ 2 ወር 3 ወር እኮ ምናምን ሁሏል። አስቧል። ማን ነው የሚያደርገው? እንደዚህ ሆኖ ፊቱን አያጠቁር። እዛ ውስጥ እስላምና ክርስቲያን እንትንና አማራና ምናምን የለም። በአይኔ ያየሁትን የማወራ ለምሳሌ የማይረሳኝ አንዴ የሻዕቢያ ከባድ መሳሪያዎች ቤተክርስቲያን ውስጥ ነው እንትን የሚያጠምዱት፣ ከባድ መሳሪያቸውን የሚያደርጉት። ምክንያቱም ይሄ ጦር ቤተክርስቲያን እንደማይመታ ያውቃሉ። እና አንድ ታንክ ወደ ሆነ ቤተክርስቲያን ትሄዳለች የሻዕቢያ። 2 ልጆች ዛት ሳይሰጣቸው ቦምባቸውን ይዘው ሮጡ። 2ቱም ልጆች ሙስሊሞች ናቸው። ቤተክርስቲያኑን እንትኑ ታንኩ ሰብሮት እንዲገባ ስለማይፈቅዱ ማለት ነው። የምሬን የሚለው ሄዶ አስቆመውታል። እሱ ኢትዮጵያዊ ነው። እሱ ሰው ነው። በቃ ሌላ ነገር የለውም። ወታደር ይሄን ሰው በምንድን ነው እንትን የምትለው? ቆይ ለምሳሌ ቀላል ነገር ይሄ ውሃ አንድ ግንባር ላይ ከሜርኩሪ በላይ ነው። ይሄማ ብዙ ነው። በኮዳ ክዳን አጠንፈፈ በኮዳ ክዳን ብቻ ብትኖርህና ልጠጣ ስትል አስተረፍልኝ ካልከኝ ምናልባትም ሳልጠጣ እሰጥሃለሁ። አንተ ጠጥተህ ታስተረፍልኝ መጀመሪያ። ምክንያቱም ቢጠማው ነው ከአቅሙ በላይ ቢሆን ነው እንጂ አጠይቀኝም ብሎ ስለሚያስብ ነው። እዚህ እንኳን ለውሃ አስበዋል። እዚህ ገባ የማይባል ነገሮች ያለን እንትን ስታየው ሚሊተሪ ውስጥ ያለው ሰውነት ሚሊተሪ ውስጥ ያለው እንትን ተለየ ነው። ሌላውን አንድ የወገን ወታደር በጠላት መዳፍ ውስጥ እንዳይገባ አስከሬኑ ማለት ነው 2-3 ወታደሮች ይሞታሉ። ኦልሬዲ እኮ እሱ ህይወቱ አልፏል። ግን እዛ አስከሬን ላይ ኢትዮጵያዊነት አለ፣ ክብራችን አለ፣ ሉዓላዊነታችን አለ፣ እዚህ ጓዳይነት አለ፣ ሰውነት አለ። ቢሰዋም የሆነ ጊዜ ጓደኛዬ ነበር። ስለዚህ አስከሬኑን ጥሎ ለመውጣት 2-3 ሰው ይሰዋል። እዚህ ከተማ ውስጥ አንተ በህይወት እያለ አንተን ረግጬ ለማለፍ የማደርገውን ጥረት ስለምታውቀው ላብራራልህ አልችልም። እና ምን አይነት ተፈጥሮ እንደሆነ በጣም ይገርመኛል። እውነቱ ይሄ ሆኖ እያለ ነው እንግዲህ አንዳንድ ጊዜ ከኢትዮጵያዊነት አውድ አርቀኸው ማንነት ትቅ አንስተኸው ወደ ጎጡ እንዲገባ ወይም ደግሞ በጎጡ እንዲያስብ ከትልቁ ስዕል ኢትዮጵያ ትንሿ መንደራቸው የምትበልጥባቸው ሰዎች ሲራኮቱ የምናየውና ቀርበህ ስታየው ግን ያለው እውነት ይሄ ነው። በተለይ ስህተቶች ነበሩ እንደ ተቋም እንደ አደረጃጀት ለምን ተደረገ? ቀደም ሲል ያነሳነው መነሻችን ላይ ያነሳነው የአድዋ በነሻው የጣሊያን የነ እንግሊዝ የቤት ስራ ማን እንሹም ማንን እናደራጅና የሚለው ከዛ ጋር ይያያዛል። የባንዳዊ ታሪኩን ወደኋላ መለስ ብለን ስናይ እና ተቋሙ እንዲበላሽ ተደርጎ ነበር። እስከ የደርግ ወታደር ተብሎ ሙሉ ተተኳሽ ታጥቆ አንድ ኩባያ ውሃ ጠማኝ ብሎ እስከ መለመን ድረስ የገዛ ልጁን ድንበር አቋርጠህ አትወጣም፣ ኢትዮጵያ ውስጥ ነው የምትኖረው፣ ኢትዮጵያዊ ነህ ብሎ የገዛ ልጁን መልሶ የግል ብልጽግና የግል ጥቅም እንኳን የሚባል የሌለው ወታደር እንደዛ ሆኖ ከፈረሰ በኋላ ህግ አደረጉና በጡረታም በሕክምናም እንዲያጣ አድርገው እንዲንገላታ የብቀላ ጅራፋቸውን አሳረፉና መሰረትን ያሉት ተቋም ደግሞ ወደ አንድ ብሔር የሚያደላ እንዲሆን ተደረገ። የኢትዮጵያዊነት መልኩ እንዲጠፋ ተደረገ። አሁን የለውጡ መንግስት ከመጣ በኋላ የተጀመረውን ተቋማዊ ሪፎርም ያለውን ወታደር በተቋሙ ደረጃ ሪፎርም ማድረግ ሳይሆን ያ ተጥሎ ተረስቶ የነበረውን ክብሩ ዝቅ ተደርጎ የነበረውን ለኢትዮጵያ ደሙን አፍሶ አካሉን ግማሽ አካሉን በረሃ ላይ ቀብሮ በክራንችና በዊልቸር የነበረውን እንደ ሰው ቆጥሮ አንተ ካራማራ ዘምታል፣ አንተ እዚህ ዘምታል ተብሎ እውቅና ማግኘት በራሱ እኔ ሁል ጊዜ እናገራለሁ። የሚሰለችም ካለ ብቻ ይቅርታ ያድርግልኝ እንጂ የዶክተር አብይን መምጣት ከቀድሞ የኢትዮጵያ ወታደር ጋር የደርግ ወታደር እንኳን አለለው ከቀድሞ የኢትዮጵያ መንግስት ወታደር ጋር በተገናኘ እንደ ሰው ቆጥረው ያሳዩን እሳቸው ናቸው ብዬ አስባለሁ። ተቋማዊ ሪፎርም ደግሞ ሲሰራ እንግዲህ ያው ገጭ ይኖራል። ያንን የተዘጋ በርህን አንድ ጊዜ ከፍተህ ስትገባ
ብዙ የሚገለሙ የሚሸቱ ነገሮች ይኖራሉ። ያን እስከማድረግ እስኪጸዳ ምን እስኪል ጊዜዎች ሊወስዱ ይችላሉ። አሁን ግን ያለበት የሚጨበጥ የሚዳሰስ ነገር ለእማኝነትም በአይኔም ባየሁትም ልክ ጥሩ በሚባል ደረጃም የተሰራ ነው። እንደ ተቋምም እንደ መታጠቅም ዘመኑን የዋጀ ሁሉ መሳሪያዎችን ከመታጠቅ ይህ እንግዲህ መከላከያን ስታጠነክር ደግሞ ሉዓላዊ ክብርህ ይጨምራል ማለት ነው። የሚከታተሉን ሰዎች ወደ ድሮ ትውስታ ውስጥ ከምንመልሳቸው ትንሽ ከዚህ ወጣ እንበልና የምስረተ ሁኔቱ ላይ ልምጣ እስኪ። ስለ አድዋ የሰራኸው አፄ ምኒልክን ሆነህና የእሳቸውን ባህሪ ተላብሰ ማለት የንግስና መገለጫ የሆነው ዘውዱንም አክሊሉንም የሰራኸው አንተ ነህ። ይህን እኮ ብዙ ሰው አያውቅም። እስኪ ንገረኝ። ስለዚህ ምንድን ነው መሰለህ ቅድም ያነሳት እናቴ ፍቅረ ማርያም አበበ ወይም እኔ ታየን የምላት ጓደኞቼም ታየን የሚሏት እንደነገርኩ በጣም ባለሙያ ነች። ቤት ውስጥ እጅግ በጣም ባለሙያ፣ ስፌቷ በጣም ነው የሚገርመው። ኤግዚቢሽን ላይ ያሳይቸዋለሁና በጣም ብዙ ስፌት የሚችሉ ሰዎች መጥተው በጣም ነው የገረማቸው። ማለት በስፌት ስዕል ትስላለች ስፌቱ ላይ በአለላዎች ማለት ነው። እና በጣም አቅም ነበራት በሙያ ደረጃ። ስትፈትልም አመልማሎ ፈታይ ነች። ከዛ ውጪ ክሬቲቭ በሆኑ ነገሮች ላይ በጣም እኔ አክቹዋሊ ስፌት የሚሰፉ ሰዎች፣ ነጠላ ጥለት የሚሰሩ ጥበብ የሚሰሩ ሰዎች አጠቃላይ የኢትዮጵያውያንን የጥበብ ይትባህል ስታየው አጠቃላይ ከዓለም እንትን በጣም የተለየ ነው። ብዙ ነገራችን የተለየ ነው እና እሱ ብቻውን መጠናት አለበት ብዬ አስባለሁ። የምናይበት ዳይሜንሽን ከዓለም ይለያል። ለምሳሌ ላሊበላ ህንፃ ብታይ ህንፃ የሚሰራው ከመሰረት ተጀምሮ ወደ ላይ ነው፣ ከላይ ወደ ታች ነው የሚሰራው። ይህንን ማየት በጣም ከባድ ነው። የአለትን ሚስጥር ይፈለፍላሉ የሚባለው እኮ በዚህ የተነሳ ነው። እና አለቱ ድፍን ሆኖ ግን ዲዛይኑ ጭንቅላት ውስጥ ባያልቅ ከላይ ወደ ታች መስራት በፍጹም አታስብ። እና ከላይ ወደ ታች ስታስብ ዲዛይኑን ታስባለህ፣ ቅርጹን ታስባለህ። ከዛ ያ አንድ ድንጋይ እንዳይፈርስ ጥንቃቄ ማድረግ አለብህ፣ ባላንሱን መጠበቅ አለብህ። ወደ ታች ስትገባ ፍሳሹ አሳሳቢ ነው ብቻ ሳይሆን ውስጡ በምን አይነት ሁኔታ ነው የሚፈለፈለው፣ ይህን ሁሉ ጭንቅላት ውስጥ ያውቀዋል። ብዙ ክፍሎች አሉ። ስለዛው እንትንም ስፌትም ሲሰፋ የመጀመሪያዋ ነገር ስትጣል፣ የመጀመሪያዋ ሌላ ስትጣል የሚቀጥለው ዲዛይን ምን እንደሚሆን ጭንቅላታቸው ውስጥ አልቆ ነው እንጂ አሁን እኔ ስዕል እንደምስለው ሲበላሽ በላጲስ የምታጠፈው አይደለም። ጭንቅላታቸው ውስጥ ያልቃል። እሱ ነው ተግባር። ስህተት የማይፈቀድለት ማለት በቃ መሳሳት አችልም እና አይገርምም፣ አይሳሳቱም። ስፌታችን ላይ ብቻ ስነ ጽሁፍ ላይ ብትሄድ በተመሳሳይ በወረቀት እንዲህ ስንጽፍ ትሰርዛለህ፣ ኤዲት ታደርጋለህ፣ ቃል ትቀይራለህ። የለም አንተ የጀመርከውን ቅኔ እኔ እጨርሳለሁ። መሳሳት የለውም። አይገርም። በጣም ብዙ ነገሮች ጥናት የሚፈልጉ ነገሮች አሉ። በጣም ብዙ ጥበብን በተመሳሳይ ጥበብ ሲሰሩ የመጀመሪያ የሚጥላት ክር ለሚቀጥለው እንትን ነች፣ አስተዋጽኦ አላት። ከተሳሳተ አይሳሳቱም። አይገርም። ህብረ እንትን ያላቸው ህብረ ያለው ብዙ ቀለሞች ያላቸው ብዙ ዲዛይን ያለው ብዙ ቴክስቸር ያለው በጣም ነው የሚገርምኝ። ከዲዛይን ኤሌመንቶች አንዱ ባላንስ ነው። ባላንስ የሚሰሩበት መንገድ ኢትዮጵያውያን በጣም ነው የሚገርምኝ። ሃርመኒ የሚባለውን ነገር የሚሰሩበት መንገድ በጣም ነው የሚገርምኝ። እና ይሄ እናቴ ጋር ነበር እና እሱ ለእኔ ይሰጠኝ የነበረው ነገር በጣም ብዙ ነበር። ከዚያ የሆነ ነገር ሰርቼ ለእናቴ ካሳየኋት በቃ ምን ብዬ ልንገርህ፣ ጎረቤት አይቀርም ይጠራል። ይኸውት የሰራውን ትላለች። በእኔ ውስጥ የሚፈጥረውን ስሜት አስበዋል። እና በየቀኑ ሌላ እንትን ለመስራት ነው የምጓጓው። እናቴ ሳቀች ማለት ለእኔ በቃ ዓለም አይደለም ዩኒቨርስ ሳቀ ማለት ነው። እና እናቴ ተደሰች ማለት ዩኒቨርስ ተደሰተ ነው ፊልም የማደርገው። እና ኢቨን አሁን ከተለየችኝ በኋላ እንኳን የሆነ ነገር ሰራ ለእሷ ለመንገር እንትን ቸኩላለሁ። አሁንም ነው የምልህ። እና ብዙ ነገር ነበረች ለእኔ። ለምሳሌ ልጄ አንድ አይደለም ትላለች፣ ለእኔ ልጅ ብዙ ነው ትላለች። እና ብዙ ነው ስትል ብዙ መሆኔን ላረጋግጥላት ትፈልጋለሁ። ለምሳሌ ስሞቼ በጣም ብዙ ነበሩ። በቤት የምጠራበት ስም ሳሙኤል አለችኝ። በስለት ተወልጄ ስላደግኩ 2 ልጆች አልፈውባት ነበርና ከኔ በፊት የስለት ልጅ ስለሆንኩኝ ስለቴን ሰማኝ ለማለት ነው ሳሙኤል አለችኝ። ሳሙኤል ማለት እግዚአብሔር ስለቴን ሰማኝ ማለት ነው። ከዛ በኋላ ግን ቤት ውስጥ የምጠራበት በጣም ብዙ ስም ነው። ለምሳሌ ውጭ ሆኜ ባሳዝነው ስሞች አሉ፣ እንትኖች ናቸው፣ የሆኑ ሀረጎች ናቸው። ባሳዝነው ክርስቶስን ትላለች። ይሄ እኔ ስም ነው። ባሳዝነው ክርስቶስን። አዘና ማኑኤል ትላለች። ሰጠኝ መርቆ
እነዚህ ሁሉ ትጠራለች። ከዛ ሳሙኤል መጨረሻ ላይ ማለት ናቸው እንደዚህ ያሉ ስሞች ማለት እና ብዙ ልጅ ያለሽ እንዲመስልሽ ነው ይሏታል። አይ አይደለም ብዙ ነው ልጅ ትላለች። እና ይሄ ለኔ ምን እንደሚፈጥርልኝ አስበውና ከዛ ደግሞ እንትኔ በጣም ቁጥብ ነው ማህበራዊ ግንኙነቴ ከልጅነቴም ጀምሮ እንደ ልጅ መጫወት ምናምን ገና አንድ ክፍል ሳልገባ ነው እና አርሙኝን ወዳጄ ልቤን የማንበብ ዕድል ያገኘሁት 1001 ሌሊት የሚባል መጽሐፍ ምናምን እና መጽሐፍ ቅዱስ 2 ምዕራፍ በቀን አነባለሁ። ከዛ ያነበብኩትን ትጠይቀኛለች። እዛ ውስጥ አየኸው መድረክ ታሪክ ይዘህ ናሬት የማድረግ እንትን እና አሁን እያንዳንዱ ነገር ብታየው በኋላ ነው የማስበው እናቴ ነች የሰራችው እያንዳንዱን ነገር እና እንደሱ አደርጋለሁ። ከዛ በዚህ ውስጥ የልጆች ጨዋታ ብዙ የሚያስደስተኝ የተገለልኩ ከዛ ደግሞ ትንሽ ከፍ ስል ጋዜጣዎች የሚገራርሙ ጸሐፊዎች ነበሩ። እንደው እንዴት እድለኛ እንደሆንኩኝ ሳስበው በጣም ነው የሚገርምኝ። እና ቅድም ያልከውን ኢትዮጵያ ለኔ በጣም ብዙ ነገር ውለታውላኛለች የምለው ዘመን ያሪፍ ነበር እና በቅዳሜ የሚወጣ አዲስ ዘመን ጋዜጣ ለኔ በቃ ምን ብዬ ልንገር እጄ እንደዚህ ትልቅ ያለ አንሶላ ነው የሚባለውና እሱ እንደዚህ መግለጽ አልችልም። ብዙ አምዶችም ነበሩት። አዎ ከዛ አነጥፈዋለሁ መሬት አንጥፌ ላይ ተንኪ ነው የማነበው ምክንያቱም እንደዚህ የሚያስልም አልችልም ማለትና የሚገራርሙ በብር ስም የሚጽፉ ጸሐፊያን ነበሩና እንዴ አንዴው ሰርቬይሎ ነበሩ እና አሸናፊ ዘደው ነቀስቱ በቃ እኔ ልጅነቴ ማስታወሰው እሱ ነው። እነሱን ጽሑፍ አነባለሁ። ቋንቋቸው በጣም ሪች ነው። ከዛ ደግሞ እናቴ በጣም ቋንቋ ታውቃለች እና እጠይቃታለሁ እንትን ማለት ምን ማለት ነው እላለሁ። በጣም እንትን እየሆንኩ ነው። ባካፔ አሪፍ ነበረ እና የሆነ ነገር እሰራለሁ አሳያታለሁ። ውሸት ይሄን አንተ አልሰራሁም ትላለች። በቃ ይሄ አድናቆት ለኔ በቃ ምን ቢል ነገር ስለዚህ የማልሰራው ነገር የለም። እና ይሄ ጥበቡ እንትን ነው ተጽዕኖ አንተ ላይ በጣም እያሳረፈ መጣ። በተለይ የእደ ጥበቡ ጉዳይ ለምሳሌ ጫማዬ ሲያልቅ ሶሉ ደህና ከሆነ በጨርቅ ወይም በሆነ ነገር ፈልጌ ጫማዬን እሰራለሁ ራሴ። እንደሱ በቃ እንደዚህ አይነት ነገሮች በጣም ነው እንጂ የማደርገው። የሆነ ነገር አፍርሶ መስራት እና ምን በቃ እንዴት እንደሚያስደስተኝ ባለም ላይ ልነግርህ አልችልም። እሱን ደግሞ እናቴ በጣም ነው የምታደንቀው። ማለት ለምን እንደዚህ ያደረግክ ምናምን ተብዬ አላውቅም። አትሸማቀቅም። አየህ በቃ እና በዛ ውስጥ በጣም ብዙ ነገሮች። ከዛ ደግሞ ከእናቴ ጋር ስወጣ ደግሞ የገባሁት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እዛ ደግሞ ስንዱ እመቤት ነው የምትባለው። ምንም የሌላት ነገር የለም። ከእስከ ከበራፏ ጀምሮ እስከ ቤተ መቅደሷ ድረስ በሚገርም ፍልስፍና በሚገርም ጥበብ የተሞላች ነች። እያንዳንዱን ነገር ነው የሚለው። በጣም የሚገርመኝ ይሄ ለምን ሆነ ስትል ለዛ ጉዳይ ምክንያት አለ። የአጥር አስተጣጠሩ፣ የከበሮ አወጣጠሩ፣ የከበሮ ጠፍር ያለ ምክንያት አይወጣም። እያንዳንዷ ነገር ጸናጽሏ ላይ ያለችው እያንዳንዷ ነገር ኤቭሪ ነገር በእንትን ነው በትርጉም ነው። አንድ ነገር 3-4 ትርጉም አለው። 5-6 ታሪክ ያነሳል። አንድ የቅኔ ስንኝ ትርጉም አለው፣ ሚስጥር አለው፣ ታሪክ አለው። 2 ስንኝ እኮ ነች። ያቺ 2 ስንኝ በ4 በ5 በ6 ገጽ ትተረጎማለች። ታምኛለህ? የአንድምታ መጽሐፍት ማንበብ እድል ካገኘ ቀዳማዊ ቃል የሚለውን በ4 በ5 ገጽ ይጻፋል፣ ይተረጎማል። አንድም እየተባለ እሱ የሚፈጥርልህ ነገር አስቧል። ኤቭሪ ዲቴል አሁን ቤተክርስቲያን ስትሄድ በ5ቱም የስሜት ሕዋሳቶች እግዚአብሔር እንድታውቅ እንትኖች አሉ። ለዓይንህ፣ ለአፍንጫ፣ ለጆሮ፣ ለምላስ እየተባለ ለ5ቱም የስሜት ሕዋሳት የሚሆን ሀልወተ እግዚአብሔርን ማስተማሪያ ያላት ይሄ ተጽዕኖ ነው። የአፄ ምኒልክን አርቱ ላይ አጠቃላይ አርቱ ላይ ያሉኝን ነገሮች አሁን ኮስቲዩም እሰራለሁ፣ አልባሳት። አሁን ለምሳሌ ብዙ ቲያትሮች ላይ የራሴን እንትን ኮስቲዩም የምሰራው እኔ ነኝ። ከዲዛይን ጀምሮ ዲዛይኑንም ስፌቱንም እነዚህ አክሊሎችም ነው የሚሰራው አብዛኛው። ከዛ ውጪ የእንጨት ስራዎች በቤት ውስጥ በቃ ስቀጠቀጥ ነው የሚውሉና ከዛ ከእናቴ ጋር የተነሳ ገጹም ስራም ከዚህ ነው የመጣው። ከዛ ነው ገጽ ግንባታም ስራ ስዕሉም ብትል ምኑም ብትል እነዚህ 2 ነገሮች ለኔ በጣም ብዙ ግብአቶች ናቸውና በቃ ደግሞ ስልቹ ነኝ። ስልቹ ማለት አንድ ተመሳሳይ ነገር ረጅም ሰዓት አልችልም። አርት ውስጥ አሁን የቆየሁት እሱ ስላለ ነው። አርት ሁሌ አዳዲስ ነገር አለ፣ በየቀኑ አዳዲስ ነገር አለና ለምሳሌ ሶፋ ሰርቼ ከሆነ ዛሬ ነገ ሶፋ ሰራ፣ ይሄንን ሶፋ አልደግምም እና ወይ ቅርጹ ወይ ዲዛይኑ ወይ የሆነ ነገሩ ይለያል። ስለዚህ በዛ እንትን ውስጥ በጣም ቫራይቲ ያስደስተኛል። ከዛ ደግሞ አንዴ የሆነ ሰው ምን አለኝ
ራህማቶ የሚባል መጽሐፍ አለ። ብዙ ነገሮች ሞክርና ከዛ ያብዳል ሰው እና ይሄንን አንበው ብሎ ሰጠኝ። አይሆንም አንድ ነገር ብቻ ያዝ፣ ሰው ለሶስት ነገር መሆን አይችልም ምናምን አለ። አነበብኩትና ነው ለምንድን ማለት ነው፣ ምክንያቱም ምንም ያልተሰጠ ነገር የለም በምድር ላይ። ከዛ ደግሞ ጊዜያችን በጣም ከበቂ በላይ ጊዜ አለን። በብዙ ነገር ስለምንገለው ነው እንጂ በጣም ሰፊ ጊዜ 24 ሰዓት በጣም ብዙ ነው። ሰው እሱ ልህም ነበረኝ። ቅድም እንዳልኩ እናቴ አንድ አይደለም ትላለች። ስለዚህ ብዙ ሙያዎችን እሞክራለሁ። ብዙዎቹም ደግሞ እግዚአብሔር ይመስገን ውጤታማ ናቸው። እንደው እዚህ ላይ ስለ ማንሳት ግድ ነው ብዬ የማስበው ታሪክን ማጉደል ሆኖ ይሰማኛል ካላነሳሁት። ያልተዘመረላቸው የድል ውጤት መገኘት ሚና ከነበራቸው መካከል ፈረሶቻችንና አዝማሪዎቻችን ይጠቀሳሉና ግን አይነገርላቸው። እንደውም አሁን በዚህ በኮሪደር ልማት በየቦታው ፈረሶችን ማየት ጀመርኩ እና ጥሩ ጅምር ነው የሚል የራሴን አተያይ ተመለከትኩ። ግን በእሳት መካከል የሚያልፍ አንድ ፈረስ ግልቢያን የሚያሳይ ስዕል ነበረ። ብዙ ሰዎች ካገኘው ይህን ነገር እስኪያንሳበት በእሳት ውስጥ ሴት ታለፍ አንደኛ ቹ ከተባለ ሊያልፍ ይችላል። በኋላ ነው እንግዲህ መጀመሪያ ላይገባ ሊንገራገር ይሆናል። ኃይል ከመጣበት ሊያልፈው ይችላል። በእሳት ውስጥ መሽለኩ እና ከኋላው ያለው እሳት እየጠፋ መምጣት፣ እሱ የሚሄድባቸው ኮቴ ያነሳባቸው ቦታዎች ብርሃናማ መሆኑ የሚንቀለቀለው ነበልባል ማየቱ አይደለም ጠይቅልኝ ያሉ ሰዎች። እኔ አየሁት ይሄኛውን ነበር። ጠይቅልኝ ያሉ ሰዎች ግን በጣም በተጋነነ ሁኔታ ረጅም የሆነ ሰንደቅ የባንዲራ አይደለም የሰንደቅ ዓላማ የሚውለበለብበት ዘንጉ ሰንደቁ ራሱ አለና እንደዛ ረጅም የሆነበት ሚስጥር አለው። ምክንያቱም ሳሚ አንዳንድ ጊዜ የሚመሰጥረው ነገር አለ እና ጠይቀው አሉኝ። ስለዚህ ነገር ንገረኝ እስኪ። የተለየ ሚስጥር አለው ሰንደቁ የረዘመበት? እውነታቸው ለምሳሌ ልንገር። አሁን ስለ ፈረሶቻችን አልካል። ፈረሶቻችን ብቻ አሉ፣ በጣም ብዙ ነገሮቻችን አላነሳነው። ለምሳሌ ቀላሉ የአድዋ አዋጅ አጼ ምኒልክ ያወጁት ወሬሉ ከተጠብቀኝ የሚለው። አሁን ከመጀመሪያው ጀመረ ተነስተ የሀገሬ ሕዝብ ወይ ብሎ ከሚለው ጀምሮ እስከ መጨረሻው ድረስ ማርያምን ለዚህ አማላጅልኝ እስከሚለው ድረስ ብታየው በጣም የሚገርም የጦር አዋጅ ነው ለኛ ለዓለም። የአሜሪካን ሀገር ጦር ትምህርት ቤት እያስተማሩበት እንደሆነ የዋር ኮሌጅ መማር የአሜሪካ ዋር ኮሌጅ ያስተምሩበታል። ለኛ ምናችን ነው ምንም በቃ። ግን እዛ ውስጥ ምን አለ መሰለ የሀገሪቱን ባህል አለ፣ ሃይማኖት አለ፣ ወግ አለ፣ ልማድ አለ፣ ጀግንነት አለ፣ ማአት ነገሮች አሉት። ህዝባቸው ማመናቸው ህዝብን ካላመንክ ጦርነት አትወጣም። ህዝባቸው እንዴት እንደሚያምኑ ሲያምኑ ደግሞ እንትን ሁሉ አለው አልመርህም ማርያም ምናምን እና ለአንድ ሰው ኮሚኒኬት እንደሚያደርጉ ነው። አዋጅ ነው ግን አዋጅ ለጠቅላላ ነው የሚታወጃል፣ ግን ለየግልም ይሆናል ለጋራም ይሆናል። አሁን እሱን ተንትነን እኛ አልገባንም፣ ግን የገባቸው ሰዎች ያስተምሩታል። ማት ከዚህ ተነስተን ማአት ነገሮች ብንዘረዝር አልባሳቶቻችን፣ ስንቆቻችን፣ ሴቶቻችን ባውደ ግንባር የነበራቸው ይህ ለሰራዊት የሚያስፈልገው ወን የሚባለውን ነገር ሴቶች በምን አይነት ሁኔታ ሲያሰርጹበት እንደነበረ ምኑ ተነካ። የአዝማሪዎቹም የአዝማሪዎቹ ብቻ ሳይሆን በአዝማሪዎቹ ውስጥ ያለ ፕሮሰስ አለ። አሁን ፈረንጆቹ ሚውዚካል ይሉታል፣ ሚውዚካል ቲያትር። እኛ ጋር የእንትኑ የፉከራው እንትን ሚውዚካል ነው። በጣም ነው የሚገርመው። መጀመሪያ ዲያሎግ ነው የሚያወሩት። ጠላት ደፍሮ እንደዚህ እንትን አልፎ ወሰናችን አልፎ ምናምን፣ ከዛ እኔ እያወራሁ አንተ ልውስጥ ትገባለህ። በቃላት መግለጽ ያቅትሃል። ሚውዚካል እንደሱ ነው። በቃላት መግለጽ ያቅትህ አንተ ረገዳይ ብለህ ትነሳለህ ማለት። ከዛ አንተ ረገዳይ ስትል የሆነ ሰው ደግሞ እንትን ያደርጋል። ፓተርን ሶንግ የሚባል አለ ሚውዚካል ውስጥ፣ ዜማም ንግግርም ያልሆነ እሱን ደግሞ የሆነ ሰው ከዛ ሁሉም ደግሞ ትንፋሹን ማለት ማዜም ያቅተውና ሙቭመንት ወይም ዳንስ ውስጥ ይገባል። በጣም ብናጠናው ጉድ ነው እሱ። እንዴ ጦር ሜዳ ውስጥ የኢትዮጵያውያን ካራክተር ሌላ ነው። በቃ ካራክተሩ ሌላ ነው። ለምሳሌ ስለሰለጠንክ ምናምን ይመስላል አይደለም። ለምሳሌ ታሪክ በመሃል ጋፕ ነበረ ምናምን ላልና የ90 የኢትዮ ኤርትራ ጦርነት
ወጣቱ ሆ ብሎ የክፉ ቀን ደራሽ የሚባለው ዘማች ወጣቱ 91 ላይ ገባው ማለት ነው። ወደ ሸራሮ ሄደው በቃ የከተማ ልጅ እንዳለ ገባ ማለት ነው። አታምኝም? የከተማ ልጅ መሆኑን ስጠይቀው ነው የምታውቀው። ማለት የከተማ ልጅ እኛ በምናውቀው ማለት ነው። ምንም በቃ የድሮ አባቶቻችን እንትን የሚጠው አንተ ቆይ እኔ መሰዋት አለብኝ ምናምን ይልሃል። ይሄ ማንነታችን አላጠና ነው። ብናጠናው በጣም ብዙ ነገር ይጠቅመናል። ማአት ነገሮች አሉን። ፈረስን በተመለከተ አንድ አባት ምን አሉ ይመሰለ አክቹአሊ አባቶች ማለት በቃ ዩኒቨርሲቲዎች ናቸውና በጣም ዋው አባቶች እናቶችን መስማት በጣም እንጂ የማደርገው አንዳንዴ ተረት የሚመስሉ ወይም ደግሞ ዝም ብሎ ናሬሽን የሚመስሉ ነገሮች አሉ የሚያወሩታል አይደለም። እኔ አባባሎቻችን ይገርሙኛል፣ ስነ ቃሎቻችን ይገርሙኛልና ለምሳሌ አንድ በጣም ትልቅ ሰው ካገኘው እንደዚህ ማለት ምን ማለት ነው ብዬ ስነ ቃል አነሳለሁ። ለምሳሌ እኛ ሚዲያ ላይ በጣም አቢዩዝ እናደርገዋለን። ሚዲያ ላይ የኛ እንትኖች ኔጌቲቭ ናቸው እንላለን፣ ጨለምተኛ ናቸው። አዋቂ ሲጫወት ልጅ ወደ ጓዳ ምናምን እንላለን። ይሄ ልጅ አስተዳደግ ያው ይባላል። ግን ምክንያት ነበራቸው። ምን ማለት ነው ብለህ ጠይቃቸው፣ ትደነግጣለህ። ያቺ አባባል ምን ማለት እንደሆነች፣ እንዴት ዘመን እንደሰሩበት፣ እንዴት ትውልድ እንደሰሩበት ያሳየዋል። እኛ እሱን መጠየቅ አንፈልግም። እና ምን አሉኝ እንትን ፈረስ የጌታው ልብ ነው ያለው አሉ። በጣም ኮሚኒኬት ያደርጋል ፈረስ ከጌታው ጋር። ካላወቀ አይጋለብልህም ታውቃለህ። እና አሶሺየት ማድረግ አለበት። አንተ ወኔ ከሌለ ፈረስ በፍጹም ወኔ አይኖረው። እና የጌታው ልብ አባት አጠቅ የሚባለው የዚያ ፈረስ አባት የሚባለው ያ ሰውዬ ይሄ አሶሲዬሽን ስላላቸው ነው። እሱ ጀግና ከሆነ ልቡ የማይራራ የማይሳሳ የማይፈራ ደፋር ከሆነ ፈረሱም ተመሳሳይ እንጂ አሁን ቅድም እንዳልኩ አለ ፈረስ በልጓም ብትይዘው ይቆማል። ለምሳሌ አንድ ፈረስ እየጋለብከው ገደል ልጨምሮ ማለት ነው በብረት አላፍ ውስጥ ያለው በሱ ይዘህ አረፋ እያስደፈከው ይዘው ብትሄድ ይበራል። ገደሉ ጋር ሲደርስ ግን አይገባም። ደም በደም ሊሆን ይችላል፣ ጥርሱ ሊረግፍ ይችላል፣ አይገባልም። በፍጹም ገደል አይገባም። ያ ነገር ግን ሲኖረው ጌታውን ነው የሚመስለው። እሳት ጥሶ ለማለፍ ነበልባል ጥሶ ለማለፍ ምንም እንትን አይደለም። ጌታውን የመሰለ ፈረስ ሲጋለብ ነው ያስእል ማለት ነው። አዎ የእሱን ልብ ነው የሚያሳየው። ለምሳሌ አሁን ሰንደቅ ዓላማ ስንል ቅድም ያነሳው ሰንደቅ የምንለው እንትኑን ነው መስቀያውን ነው። ያ ሰንደቅ ብዙ ነገር አለው። ጽናት አለው፣ ጀግንነት አለው፣ ታላቅነት አለው፣ ብዙ ትርጉሞች አሉት። የአሁን ሰንደቆችን አይታቸዋል? በጣም እንደምን የሚያፍሉት አጫጭሮች ናቸው። በጣም አጫጭሮች ያቸው ልብ ብለው ህጉ እንዲከበር ብቻ ዝም ብሎ እዚህ ቤት ወይም እዚህ ግቢ ባንዲራ ተተክሏል፣ ሰንደቅ ዓላማ አለ። አዎ ከዛ ቢሮ ውስጥ የሚቆሙ ሰንደቆችን ያቸው ምን ማለት ነው? እንትኑ ዓላማውና ሰንደቁ አይመጣጠንም። ከስራ ኃላፊው እኩል ነው ቁመታቸው። እንትኑ ሰንደቁ አጭር ይሆንና ባንዲራው ትልቅ ይሆናል። ያ ማለት እንትኑን ድንክ ያደርገዋል። ለምሳሌ እኛ ፕሮፖርሽናል ሰዎች ምጣኔ ያለን። ለምሳሌ በዚህ ሰውነቴ ላይ ይሄ አንገቴ ላይ ያለችው ፊቴና ጭንቅላቴ ንስ ብትል ስታይኝ ትላለህ ኦድ ነው የሚሆንብህ እና መመጣጠን አለበት። ካልሆነ ይሄ ሙሉ ኤግዚስተንስ ልክ አይሆንም። ወይም ከፍ ቢል ከፊቴ በተለየ ሁኔታ ጆሮ ቢያድግ ወይ ቢያንስ። አሁን ብዙ ጊዜ ምን እንላለን? አይኔ ያነሰ ትላለህ አንተ አይደል? ግን ከፊት ስትራክቸር ጋር ነው አይንህ የሚታየው እንጂ ከኔ ጋር ወይ ከሱ ጋር ወይ ከቻይና ጋር አይደለም የሚነጻጸረው። ስለዚህ ልክ በተመሳሳይ ሰንደቅ እና ባንዲራ በሱ ልክ ነው መሰራት ያለባቸው። እና ሰንደቁ ርዝመትን የምታየው የዓላማዋ የኢትዮጵያን ገናናነት ያመላክታል፣ ብዙ ነገሮችን ያሳያል። እና እነዛ ረጃጅም አርማዎች ያንን አርማ ይዘህ በጦርነቱ ስለመግባት ሙሉ ልብ ይፈልጋል። ምክንያቱም ለጠላት ከሩቅ ትታያለህ ማለት እኮ አይደል? መጡ ትባላለህ፣ ትታያለህ። ለመመታትም ለመጠቃትም እኮ እንትን አለ። ግን ልብ በሙሉ ስለሆንክ ነው የምታሳየው መምጣትን። ልብ በሙሉ ስትሆን ደግሞ መጡ ነው እንጂ ተመታውን አታስብ። መምጣትን ጠላት እንዲያውቀው ትፈልጋለህ በምንም ሁኔታ። ለምሳሌ ቆሞ የሚዋጋ ወታደር ነው። ቪዲዮ ነበር እንደው ሚዛን አንበሳ ውጊያ ላይ ተቀመጥ ይላል አለቀው። መትረየስ ተኳሽ ነው። ተቀመጥ ተኛና ተኩስ ነው። እሺ ቆሞ ይተኩሳል። የትም ሀገር አታይም እንደዚህ አይነት እንትን። ይሄ ጠላት የኝ ጉዳዩ አይደለም። መሞት ለሀገር እንደው ምን ይላል? ግንባሩን መመታት
እንደ ብዙዎቹ እኮ ይላሉ ከኋላ ተመትቼ እንትን ካልኩ ሬሳ እንዳታነሱታ እንዳትቀብሩኝ ይላል። ያ ማለት ምን ማለት ነው? ግንባር ሰተህ መግባት ጠላትን ፊት ለፊት እየተያየው ይሄ ጨበጣ ውጊያ ማለት ብዙ ጊዜ ለኢትዮጵያዊ ወታደር የመጨረሻ ሰርግና ምላሹ ነው ይባላል። ጨበጣ ውጊያ ደግሞ በየትኛውም የውጊያ አውድ ውስጥ አስፈሪው ነው። ምክንያቱም የመጨረሻ ደረጃ ነች። በቃ ውጊያውም የምትሆነው በቦምብ ነው መጀመሪያ፣ ከዛ በኋላ በሳንጃና በምናምን እጅ ለእጅ ተኳሾች ያልቃሉ። ባያልቁም በዚህ ርቀት ነው የተያየ ያንተን ነበልባላዊ አይን እያየው ነው የምገጥምህ። እሱ በጣም ከባድ ነው። ለኢትዮጵያ ሰራዊት ግን ጨበጣ ውጊያ ደረስክ ማለት በቃ ሰርግና ምላሽ። የኢትዮጵያ ወታደር ምሽግ ሰበረ ማለት በቃ አለቀ። ምሽግ ውስጥ ገባ ማለት እርግጠኛውን ከዛ በኋላ ወደ ኋላ ይመለስ። እንደው የፈረሶቹን ጉዳይ ስናነሳ የልቡን የጌታውን ልብ ካወቀ ነው እንደፈለገ የሚታዘዘው እና እሱን ሆኖ ካልን ጥቁር ሰው ላይ ያየነው ፈረስ እኮ ናሳሚ አንድ ሆኖ ማለት በነገራችን ላይ ከዛ በፊት ጋልቤ አላውቅም። ተው እባክህ ታምኛለህ? እንደዛ የሚነሳው እኔ እሱን አይነት አነሳስ ያየሁት እንጅባራ ነው። ገልቢያ በፍጹም አልችልም፣ እፈራለሁ ፈረስ መጋለብ። ከዛ ሰውየው መጣና አሰልጣኙ ይዞት የመጣው እንትኑን የሰለጠነ የተገራ ፈረስ ነው። ከዛ የተወሰነ ያለ መጣል ይገራል። አውሽ የተገራው አይጥልም፣ ግን በጣም ነው የተነሳው። ምንም ነገር ያሰልጥኖታል። ምንም የሰለጠነው ግን ምን አለ መሰለህ እንትኑ ይነግረዋል። እንደዚህ ካረክ እንደዚህ ይሆናል፣ እንደዚህ ካረክ አይ እሱን ከዛ መሪ ላይ ያለች ቴክኒክ የሚገርም እንደ መኪና ነው። በቃ ግን ምን አለ እፈራለሁ ስለው ቆይ አለ ቁጭ በላለኝ። ከዛ ሰውየው ራሱ በጣም የሚገርም ሰው ነው። ፈረሶቹን በምን አይነት ደረጃ እንደሚያውቃቸው ልነግርህ አልችልም። እና ይዞን ወክ ያደርጋል። ፈረሱ ላይ ሆነ እሱ ይዞ ወክ ያደርጋል። ከዛ የተወሰነ እንትን ስል ያዘው ይላል። ከዛ እያሻሸው ምናምን ይከተላል ምናምን። ከዛ ከተወሰነ ጊዜ በኋላ ወክ ማድረግ ትለማመዳለህ። ፈረስ ላይ መሆንን እየለመድከው ትሄዳለህ። ከዛ ካራክተር ውስጥ መግባት ደግሞ የሚባል ደግሞ በቲያትር አለ እና ከዛ ኢንጆይ አድርገው ጀምር ታውቃለህ። በነገራችን ላይ አሁን እኛ ሀገር ፈረሶች እንደሱ አይደሉም። ብታምንም ባታምንም በፍጹም አይለምዱም ቶሎ። ያ እነዛ ፈረሶች እንዲሰለጠኑ ዲቃላ ፈረሶችና ምናምን አይነት ፈረሶች ናቸው። የኛ ፈረስ እንደሱ ከጌታው ውጭ በፍጹም አይለምድም። ቅድም ያልኩ እሱ ነው። ጠረን ያውቃል፣ ልብ ያውቃል። ከዛ ደግሞ የውጊያ ፈረሶች አሉ፣ ለውጊያ የተፈጠሩ ፈረሶች እና እንደውም ፈረንጆች እኮ ሰርተውታል ዋር ሆርስ የሚል እና ለውጊያ የተፈጠረ ፈረስ አለ። ያ የውጊያ ፈረስ አንተ ብትሞት ጥሩ አይሄድም። ጠላት ኢቨን እንዲህ ተነስቶ ጠላት የመምታት ሁሉ እንትን ሁሉ አለው እና ጦርነትን የሚያውቅ ማለት ነው። ቤት በኩል ሽምጥ እንደሚገባ ቤት በኩል እንትን ሲል ባሩር ሲሸተው እንደሱ አይነት እንትኖች አሉና ይዘፍኑላቸዋል እኮ ለፈረሶቻቸው የኛ አባቶች እና እንትን ሲሉ ልቡ እየሞላ ይሄዳል ፈረስ። ምናልባት የምትፈራ ከሆነ ፈረስ የምትፈራ ከሆነ መጋለብ ግን ምን ተፈጠረ ካራክተሩ ስትገባ ገጸ ባህሪው ስትላበሰው እሳቸውን ስትሆን ሙሉ በሙሉ ተቀየርክ እና እሱም ተረዳህ ማለት ነው። አክቹዋሊ ፈረሱ ላይ ሆኜ ትዝ ያለኝ ነበር እንትኑ ከተጀመረ በኋላ እውነቱን ለምናገር በቦታው ብትኖር ታውቀው ነበር። ውጊያ ገብተህ ታውቃለህ? ውጊያ ከርቀት በጣም ነው የሚያስፈራው። ማለት ሳትገባ መጀመሪያ ተኩስ ስትሰማ ጸጉር ሁሉ ነው የሚገፈፈው። ከዛ በኋላ መተኮስህን ራሱ እርግጠኛ መሆን ትፈልጋለህ። ያንተ አይሰማም፣ ክላሽ አትሰማም እና እንደሱ የምትሆን ማለት በቃ አሁን በጣም የመጨረሻ ጀግንነት ምናምን አይሆንም፣ ኖርማል ይሆናል። እና ቲያትርም እንደሱ ነው። መጀመሪያ ልንገባ ስንል እንዴት ነው መሰለኝ የምንሆነው? ለምሳሌ አንድ ቲያትር 2 ዓመት 3 ዓመት 4 ዓመት 5 ዓመት ሊታይ ይችላል። እንደ ባቢሎን ቤሳሎናኖች ደግሞ 20 ዓመት ሰርቶ አሌክስ ወደ መድረክ ሊገባ ሲል ይፈራል፣ ይረበሻል፣ ይጨነቃል። 5 ዓመት ሰርተው ቲያትሩን መግባት ምን ያስፈራሃል? ግን እንደሱ ያለ በጣም ነው የሚጨንቅህ። አንደኛ ለሙያው ያለ ክብር አለ፣ ሁለተኛ ተመልካች ቁጭ ብሎ ይጠብቃል። በቃ ልክ እንደ ጦርነት ነው። በቃ ነፍስ በአፍ ልትወጣ ነው የሚደርሰው። ሽንታ ስር ይመጣብሃል። ልክ እንትኗን አልፈህ ከተቀላቀልክ ከሆነች ደቂቃ በኋላ ግን ያ ፍርሃትህ ኢነርጂ ይሆናል። ልክ እንደ ውጊያ ማለት ነው። ተመሳሳይ ነው የሚሆነው እና ከዛ የሚፈጠርብህ ነገር ለምሳሌ ታመህ በጣም እንትን ብለህ ምናምን ስታቃስት ቆይተህ ገብተህ
በቃ ቃውጥ ያልክ ስትሰራ ትቆይና እንደ አሞኛል በሌለ ምናምን እስክትባል ድረስ የምትሰራው እና ውሸትን ነው የሚመስለው ለተመልካች። ስትወጣ ከዛ ቲያትሩን ጨርሰው ወደ ቤት ስትሄድ በቃ ሊዛ ዱቄት ትሆናል። እዛ ላይ ግን በቃ የሚኖር ኢነርጂ ይገርመኛል ምን አይነት አርት እንደሆነ። እንደዚህ አይነቱን የአነሳስ የፈረስ አነሳስ ያየሁት የፈረሰኞች ማህበር አለ አገው እና የአገዎቹ እንዴት እንደሚያስቀኑ ሴቷ መቀነት አድርጋ እንዴት አይናማ የሆኑ ሰዎች እንዴት እንደሚጋልቡት እና ይሄን አነሳስ በምን ያህል ርቀት ተነሳ ነው፣ በምን ያህል ፍጥነት ጋልቦ እንዴት አድርጎ ተነሳ ነው የነሱ ፉክክር። እዚህ ራሱ አላየም እንዴ ባለፈው የአድዋ ሲከበር ከኦሮሚያ የመጣው ልጅ እዚህ ጊዮርጊስ ጋር የነበረው እንደ ከፈረሱ እኮ እንደዚህ በቃ ስትሬት ላይ ሆኗል። ልጁ ተለጥፎ ነው ላይ ጎሽ ፎቶ አለ። በጣም ይገርም ነው። በጣም ይገርም። እንደዚህ አይነት እንትኖች በጣም ነው በቃ ለኔ የሚያስደንቁኝ። እና እሱን ማንሳት ፈልጌ ነው ያኛው ጠይቅልኝ የተባልኩት። ያኛው የሰንደቁ ከሆነ የፈረሱን ምስኪ ቆይ ላንሳበት። እኔ ግን ሽምጥ ጋልባል ይፈልገው ደንገላሳ ይፈልገው ሽምጥ ይጋልባል። ግድ የለም ስለ ፈረሱ ካነሳበት ጠይቀው ብለው ነበር። አይ እኔ ራሴ ያዘጋጀው ጥያቄ አለኝ ስለሱ። ከዛ በኋላ አሁን ፈረስ በጣም ነው የምወደው። የሚገርም ነገር ቢኖረኝ ሁሉ ብዬ እመኛለሁ። አንተ በጣም የተለየ ፍጥረት ነው ፈረስ። ያው ግን ያው ሊያቀህ ይገባል የምትለው ነገር ደግሞ ትንሽ ያሰጋል። ላልጀመር ነው ለኛ እኮ መልመድ በጣም ይጠይቃል። ቅድም እንዳልኩ የውጊያ ደግሞ ሲሆኑ ቅድም እንዳልኩ ነው በቃ የጌታውን ልብ በደንብ ነው የሚያውቀው። እነዛን ጊዜ የነበሩ ፈረሰኞች ታዲያ አሳዝኑም? ፈረሶቹ ራሳቸው ሳያሳዝኑ ለጌታቸው ልብ ሲሉ የጌታቸውን ስሜት ተረድተው እዛው አውደ ውጊያ ላይ ተካፍለው አሁን አንዳንድ ቦታ ጋር አርጅተዋል ተብለው እነዚህ እንኳን የከተማ ጋሪ ሲጎቱ የነበሩ ናቸው። ግን እንደው በቅጡ ታሪካችን ውስጥ እንኳን አለማስገባታችን ያው ንጉሳውያኖቹ አባታጠቅ አባዳኛው ጠቅል ምናምን ያልን ንጉሱን ነው የምንጠራው። ፈረሶቹ ነው ጠላቶቻችን ጽፈውላቸዋል። የሚገርም ምን ያደርግልናል? እሱማ እነሱ እንኳን ማለት ነው ቫልዩ ገብቷቸው እነሱ ዋጋው ገብቷቸው የኦሮሞ ፈረሰኞች በዚህ በኩል ገብተው የከሌ ፈረሰኞች በዚህ በኩል ገብተው ብለው እኮ ጽፏል። እንትን ፍጥነታቸው ትንንሽ ቀጫጭን ፈረሶች ግን ደግሞ በጣም ፈጣኖች። አቢቹ አሁን የሰላሌው በጣም ፈጣን የአቢቹ ፈረስ ፈጣን። አሁን አቢቹን ማን ያውቀዋል? መች ተተረከ? ልጁ እኮ በቃ እድሜው አይደለም መሄድ የለበትም ተብሎ ተከልክሎ የነበረ ተከለከለ ልጅ ነው። ግን በቃ የሰራው ተአምር ፈረሶቹ የሰሩት ተአምር እና ፍጥነታቸው የሚገርም። እሱ ብቻ አይደለም መልክዓ ምድሩ እኮ አንድ አይነት አይደለም። የሸዋ ፈረስ እዛ ትግራይ እዛ ተራራ ላይ በፍጹም አታስበው። የሚገርመው እኮ እሱ እዛ ግን ሲሄዱ ሌላ ነበሩ ፈረሶቹ። ግን ምንድነው አሁን እንዳነሳው በጣም የሚቆጨው እያንዳንዱ ነገር መጠናት ነበረበት። የቱ ፈረስ የተወደቀ ራሱ መጠናት ነበረበት። እሱ ለኛ የወደቁ ሰዎች ስለሚታወቅ ፈረሶቻቸውም እያንዳንዳቸው የዛኔ በዘመኑ ተጠይቀው ቢሆን ታሪክ ነበራቸው። እንዴት ተመቶባቸው እንደወደቀ ምኑ ጋር ተመቶ እንደወደቀ ጥሎት ሲሄድ እንዴት አይነት ስሜት ተሰምቶት እንደነበረ በደንብ ያስታውስታል። ለምሳሌ የኮሎኔል እስጢፋኖስ መጽሐፍን አነበዋል። ኮሎኔል እስጢፋኖስ የአየር ወልድ መስራቹ የእሳቸው መጽሐፍን ስትል በዚህ ቀን በዚህ ሰዓት እንደዚህ አይነት ቦታ ምክትል አስር አለቃ አከሌ ብሽሽቱ ከፍ ብሎ እንትን ተመቶ ምናምን እሳቸው የሚገርም ነው። አሁን በቀደምታም አሁን አርጅተው ስጠይቃቸው እንደሱ የሚያወሩት አየሁን። አሁን የኮሪያ ዘማቾች ማህበር የሚመሩ ሰው ናቸው እሳቸው። እያንዳንዷን ነገር ግን ያውቋታል። የድሮ ሰዎች በጠቅላላ እንደዚህ ነው የሚያወሩትና እንድታድሏል ትላለህ። አየሁ እንትን ይሄ ካፓሲቲው ትልቅ ነው። እኛ ደግሞ በተንኮል አልታጨቀማ ሾርት ነው። እኛ ሾርት ነው ብለህ ነው በማጠሩ አይመስለኝም። እኛ አሁን እኔ አንተን ለመጣል እሱን ለመጣል ክፋት ሞላው ውስጣችን። እኔ እንግዲህ ልታረም እችላለሁ፣ አንተም ተመልካቾቻችንም ሊያረሙ ይችላሉ። ክፋት ውስጡ ቦታው ሞላውና ነው እንጂ አሁንም እኮ የሚበቃን። ምክንያቱም ሰው ሆኖ የመፈጠር ትርጉም ሰው ሆኖ የመፈጠር ሚስጥር ነው ከፈጣሪ ጋር አይደለ ብናያይዘው። ድሮም ጊዜ የነበሩት አባቶች በክርስቶስ አምሳል የተፈጠሩ ናቸው። እኛም በክርስቶስ አምሳል ምንም ያጎደለብን ነገር የለም። የስምንተኛው ሺህ መቃረቢያ ልጆች ናችሁ ብሎ የቀነሰብን ነገር የለም። ግን ክፋት ሞላን። እንደነሱ አይነት ጊዜ ላይ ደግነቱ መተሳሰቡ ነበር። ይህን ደግሞ ያደረገው ቅድም ወደ አነሳ ነው ሊገዙን ፈልገው ባልተሳካላቸው ጠላቶቻችን መነሻነት የተሰራ የዳንቴል ስራም ይመስለኛል። በነገራችን ላይ ይሄ የፌርማታ እንግዳ መርሃ ግብር
እንግዶቹን አንዴ ሲጋብዝ በአንዴ አይደለም የሚለያይ ሳይቸግረው ሁሉን ነገር ይነካካና እዛም ይልና 3-4 የሚመላለሱበት ጊዜ አለ። ያልቋጨናቸውን ለመቋጨት ትመለስልኛለህ። እዚሁ አድማጭ ፊት ቃል አስገባና ወደ ቀጣይ ጥያቄ ሄድ። እሺ ከልብ አመሰግናለሁ። ክብረት ይስጥልኝ። ኪነ ጥበብ ብዙ አበርክቶ ያለው አገር መቀጠል የትውልድ ታሪክ እንዲጸና ያደርጋል በአግባቡ እስከተጠቀምንበት ድረስ። ከኪነ ጥበብ ውስጥ ለመጽሐፍ ደግሞ አንዱ ነው። መጽሐፍ የምንለው ዘርፍ ቲያትሮ አለ፣ ሙዚቃው አለ። ቅድምም ምስለ ተውኔት የተጫወትክባቸው የጥቁር ሰውን አይነት ግን መጽሐፍ ላይ አጠራጣሪ አሻሚ ሳይሆን እንደ ታሪክ ሰነድ የሚያገለግል ሲሆን ትውልድ ይጠቀምበታል። ልድፈር ብሎ የሚነሳም ጠላትም ካለ ከነዚህ ሰነዶች በባንዳዎች የሚሆን በራሱ ትርጁማን እያስተረጎመ ጥናት የሚያደርግ ይመስለኛል። በ1888 ላይ የነበረው የሽንፈትን ገምግሞ ይሄን አደርጋለሁ፣ ዋናዎቹ የኢትዮጵያ አንድነት ምሰሶች ካስማዎቹ እነዚህ ናቸው። ነጭ ልብስ ለብሶ ሰርግ ቤት እንደሚሄድ ሰው ውጊያ የገጠመው እኮ ነው ኢትዮጵያዊ። ቅድም ሰንደቅ ይዞ ያልኩህ እኮ እሱ ነው። ነጭ ልብስ ነገር እንዳንጸባርቅ ተብለህ እንዲህ ሰዓትን ጠቅልል አዙር የምትባል ሰው ፊትህን ትቀባለህ። መኪኖቻችን እኛ ግንባር ላይ በአፈር ነበር ቀብተን የምንሄድ የነበረው። እንግዲህ ነጭ ለብሶ ሰርግ ቤት እንደሚሄድ ሰው በደስታና በሆይታ ይሄድ የነበረ። ይህንን የሚያግዝ ይህን እውነት የሚተርክ መጽሐፍ ደግሞ ሲገኝ ትውልዱ ዕድለኛ ነው ብዬ አስባለሁ። አንተን እዚህ ጋር ላንሳ። መቅረሚያ እንኳን ደስ አለህ ብያለሁ። ምንድን ነው ለእውነት መቆም፣ ከእውነት ጎን ለአገር መቆም ትልቅ ዋጋ አለ። ምንም ነገር ጥቅም በገንዘብም በቁስም በምንም ላታገኝበት ትችላለህ። ልታገኝበትም ብትችል ነገ የሚያልቅ ጉዳይ ነው። ስምህ ግን ከመቃብር በላይ ልጆች የሚኮሩበት ትውልድ የሚኮራበት ነው። እዛ ውስጥ ደግሞ የተጠቀሱት ነገሮች በሙሉ የማያሻሙ ኢትዮጵያን ብቻ ብለው የቆሙ ምሰሶች እስከሆኑ ድረስ እንደነት አባባ ተክለ ጻድቅ መኩሪያ የዘላለም ስም ይኖርሃል ማለት ነው። ስለዚህ አሁን ላነሳ የፈለግኩት በቀደምታ የውጊያ ማርሽ ቀያሪዎቹ የሚል መጽሐፍ ሐዋሳ ላይ አስመርቃቸዋል። ከዛ በፊት ግን እንደው ሁሉን ነገር ሁለገብ ነኝ ስላልክ ማዘርም ታየም የሚወዱትም ሁሉ ነገር እንድትሆንላቸው ስለነበር አንደኛ ሁሉ ነገር ከሆንክበት አንዱ ሎጎ መስራት ነው። የልዩ ዘመቻዎች እዝ 65ኛ ዓመት አንድ ሰው ምን አለኝ፣ ከአንተ አንደበት እንዲነገር ስለፈለግኩ ነው። 65 ዓመት ከሞላው እዙ አዲስ ሎጎ ምን ያደርግለታል? የታሪክ መጣረስ ውስጥ ሊገባ የፈለገ ያቆበቆበ ሰው እንደሆነ ተረድቼ በወቅቱ መልስ ሰጥቼዋለሁ ለሱ። ግን ከአንተ ሚዲያ ስለሆነ በአንተ ፊት በአንተ አንደበት ተመልካች ፊት እንድትጠቅስልኝ ስለፈለግኩ ነው። 65 ዓመት ለሞላው እዝ ለምንድን ነው አዲስ ሎጎ ያስፈልግ? ጥሩ አሪፍ ጥያቄ ነው። ሎጎ ወይም የሰራዊት አርማ የሰራዊቱን የዛን ክፍል ስነልቦና መምሰል አለበት። የመጀመሪያው ነገር እሱ ነው። እሱ ስነልቦና መምሰል አለበት እና የቀለሞች ዓለም አቀፋዊ ትርጓሜ ያላቸው፣ ከዛ ደግሞ ሀገር በቀል የሆነ ትርጓሜ ያላቸው መስመሮች ትርጓሜ ያላቸው፣ ሰያፍ መስመር፣ ማነው ስሙ ቋሚ መስመር፣ ዝግዛግ መስመር፣ ክብ መስመር የምንላቸው በየራሳቸው ትርጓሜ ያላቸው። እነዚህን ትርጓሜዎች ስነልቦናዊ ትርጓሜዎቹን ለእዙ ወይም ለዛ የጦር ክፍል እንዲመጥን ተደርገው መቀመጥ አለባቸው። አንደኛ። ሁለተኛ ነገር ደግሞ የሰራዊት ክፍሎች በተለያየ ሁኔታ በተለያየ ምክንያት አንዴ ይጠባሉ፣ አንዴ ይሰፋሉ። ለምሳሌ የልዩ ዘመቻዎች እዝ ሲመሰረት የተመሰረተው በአንድ ሻምበል ጦር ነው። 1953 ላይ ህዳር 19 ሲመሰረት የነበሩት አንድ ሻምበል ጦር ነው። በአንድ ሻምበል ነው የተመሰረተው። አየር ወለዶች ናቸው። በዛን ጊዜ አየር ወለድ ብቻ ነው የነበረው። ለምሳሌ ዛኔ አርማው የነብር በራሪ ነብር ሊሆን ይችላል። በራሪ ነብር የሚወክለው አየር ወለድን ብቻ ነው። አሁን ያለው እዙ 65ኛ ዓመቱን ሲያከብር ያለው ይሄ እዝ ከሻምበልነት ተነስቶ ሻለቃ ሆኖ ምናምን ሲል ከዛ ክፍለ ጦር ሆኖ ከክፍለ ጦር አልፎ አሁን እዝ በእዝ ደረጃ ነው፣ በኮማንድ ደረጃ ነው ያለው። በዚህ ውስጥ 3 ትልልቅ ክፍሎች አሉ፣ ዋና ዋና የሚባሉ። አንደኛው አየር ወለድ፣ ሁለተኛው ኮማንዶ፣ ሶስተኛ ደግሞ ስፔሻል ፎርስ። እነዚህ 3 ክፍሎች አሉ። ስፔሻል ፎርስ ሌላ አርማ ነበረው፣ ኮማንዶ ሌላ አርማ ነበረው፣ አየር ወለድ ሌላ አርማ ነበረው። አሁን በአንድ እዝ ውስጥ የልዩ ዘመቻዎች ወይም ስፔሻል ኦፕሬሽን ፎርስ ሲባሉ እነዚህ 3 ዋና ዋና ክፍሎች አንድ ላይ ሆኑ።
እንደውም እኮ ከዚህ ክፍል ደግሞ ሪፐብሊካን የሚባል ክፍል ደግሞ ራሱን ችሎ ወጥቷል። ከዛ ደግሞ እስታፉ አለ። እዛ ውስጥ በጣም ብዙ በአንድ እዝ ውስጥ ያሉ በጣም ብዙ ክፍሎች አሉ። እነዚህን ክፍሎች የሚያጠቃልል የሚይዝ እሱን የሚመጥን እሱን የሚመስል አርማ ሲያስፈልገው አርማ ይቀይራል። ገብቷል። አንደኛ በአደረጃጀት መስፋትና መጥበብ፣ ሁለተኛ የክፍሉን ስነልቦና የሚወክል ከለር መስመር ምልክቶች ስለሚያስፈልጉ ለምሳሌ ከኔ ሎጎ በፊት የነበረው ካወቀው ወይን ጠጅ የሚመስል መደብ ነበረው። ወይን ጠጅ የሰማያዊና የቀይ ቀለም ድብልቅ ነው። ሁለቱ ቀለሞች አንደኛው በጣም ቀዝቃዛ ቀለም ነው ሰማያዊ፣ አንደኛው ደግሞ በጣም ሙቅ ቀለም ነው ቀይ። አሁን ይሄ የእጅ ቀለም ውህድ የልዩ ኃይልን የኮማንዶንና የስፔሻል ፎርስን ስነልቦና የሚወክል አይደለም። ኖርማሊ ሲጀመር ገና ማለት ነው። ቀለም በጣም መሰረታዊ ነገር ነው። አሁን ለዚህ ክፍል በጣም የሚመጥነው ቀለም ቀይ ቀለም ነው። ቦኔቱ ላይ ያደረግከው ቤሬቱ ከቤሬቱ ጀምረህ አጠቃላይ የሚሰራቸው ስራዎችን ብታይ ከመደበኛ ሰራዊት በተለየ ሁኔታ የሚዘጋጅ ነው። ለምሳሌ በጣም ኮስቲ ነው። ኮስቲ የምልህ አንድ ወታደር ፕሮዲውስ ለማምረት አንድ ወታደርን አሰልጥነ ለማብቃት የሚፈጀው በጀት አለ፣ ጊዜ አለ፣ ጉልበት አለ። እነዚህ ነገሮች ስታያቸው አንድ ኮማንዶን ለማብቃት የምትፈጀው ጊዜ፣ የምታወጣው ገንዘብ፣ ጉልበት ምናምን ስትል በጣም ብዙ ነው። ይሄ አንድ ኮማንዶ ከአንድ እግረኛ ይለያል ስትል በብዙ ነገር የሚለየው በማድረግ አቅሟ፣ ባሰላለፉ፣ በውጊያ ስልቱ በጣም በብዙ ነገር የተለየ ነው። ስለዚህ ይሄ የተለየበት ምክንያት ደግሞ ስዘረዝር አንደኛ የስነልቦና ማንነቱን፣ የውጊያ ብቃቱን፣ አፈጻጸሙን ምናምን ሁሉ ትገመግማለህ ማለት ነው። ተልእኮውን ትገመግማለህ። ለምሳሌ መደበኛ ውጊያ እንዲዋጋ ስፔሻል ኦፕሬሽን ፎርስ የሚቋቋሙ በየትኛውም ነገር የተለዩ ቅድም እንዳልኩ የልዩ የተባለበት ምክንያት አለው። የተለየ ውጊያ ለምሳሌ በአውደ ውጊያ ላይ ነገሮች ሲወሳሰቡ ሲጠነክሩ ይሄ ፎርስ በየትኛውም በኩል በታዘዘበት በኩል ሁሉ ገብቶ ያንን ውጊያ ማቅለል አለበት። የጠላትን አስተላለፍ ማፍረስ አለበት። ለእግረኛውና ለሌላው ተዋጊ ኃይል ምቹ መደላድል መፍጠር አለበት። ስለዚህ ስፔሻል ለሆኑ ነገሮች ብቻ ነው የሚላከው። ለምሳሌ ከጠላት ኋላ የመግባት፣ ከጠላት መሀል የመግባት፣ ከጠላት ፊት የመግባት፣ ጠላት ምሽግ ለመስበር ብቻ ማለት ነው እና የእጅ በእጅ ውጊያዎችን ለማድረግ ይህንን ለማድረግ ደግሞ ብቃቱ በጣም እንትን ነው ከፍ ያለ መሆን መቻል አለበት። ስለዚህ ኮማንዶ ለመሆን የሚፈጀው ጊዜ የእንትኑ ማሳያውን አይተዋል። የሚወጡትን እንትን ስታይ ሰዎች ናቸው ወይ እነዚህ ትላለህ። የሚወጡትን ተራራ ለዓይንህ ይደክማል። እሱን እኮ አንዴ አይደለም የሚሰሩት። እሱን እኮ በቀን ብቻ አይደለም የሚሰሩት። እሱን በሌሊት ይሰራሉ። በስልጠና ላይ እስከ መሰዋት ልትደርስ ትችላለህ፣ ከስልጠናው ክብደት የተነሳ ማለት ነው። አንድ ተራ ሰው ማንም ወታደር ስለሆንክ ብቻ ኮማንዶ መሆን አቅሙ የለም። ከእሱን ስታልፍ አየር ወለድ ለመሆን ደግሞ ሌላ ስልጠና አለ። እስከ 20 ወር ነው ድረስ ስልጠና ሊኖረው ይችላል። አስበዋል አንድ አየር ወለድ ለማብቃት እና ይሄ የአየር ወለድ ለቤሬቱ ለጋች ለሚያደርገን ለቀይ ቤሬት ክብር ብሎ የሚከፍለው መስዋዕትነት በእኛ ብቻ አይደለም፣ በየትኛውም ዓለም ላይ ኢንተርናሽናል በሆነው እንትን ለምሳሌ አንድ ቤሬት በጠላት እጅ እንዳትገባ በጣም ብዙ ወታደር ሊሞት ይችላል። እሱ ጀነራል ተስፋዬ ነግረውኝ በጣም ነው። አንድ ኮፍያ ጠላት እጅ መግባት የለባትም። ያ ማለት እጅግ በጣም በተለየ ሁኔታ ወደ ሩቅ ምስራቅ ስትሄድ ቀይ ቤሬት ለማድረግ የሚከፈለው መስዋዕትነት ልነግርህ አልችልም። አንድ ሰው ዝም ብሎ አንስቶ አናቱ ላይ አያረጋትም። ፋይት አለ፣ ፐርሰናል ፋይት አለ። ሰርች ብታደርግ ታገኘዋለህ። ተመልካቾቻችንም ሰርች ቢያደርጉ አሪፍ ነው። የሩቅ ምስራቅ ላይ ፋይት አለ። ደም በደም ሆነው በቃ የመጨረሻ አቅም እስክጨርስ ድረስ ማለት ነው። ከዛ በኋላ ነው ቀይ ቤሬት የምታደርገው። ምክንያቱም ይሄ ፎርስ ኤሊት ፎርስ ነው፣ የመጨረሻ ውጊያ ጨራሽ ፎርስ ነው። ከነጋ ቅድም እንደነገርኩ ሌላው ወታደር እኮ መስዋዕትነት ይከፍላል። የመስዋዕትነት ትልቅና ትንሽ የለውም ኦፍኮርስ። ግን ይሄኛው ግን በተፋፋመ ጦርነት መሀል እንዲገባ ተብሎ የሚሰራ አፈጻጸሙ እንዲገባ የሚሰጠው ስምሪት ይለያል እና ቀይ ነገር ለልዩ ኃይሎች እሳት የሚመስል ቢጫ ቀለም አይቻልም አለው። አንደኛ እሳት የሚመስል ወርቃማ አለው፣ ወርቃማ ቀለም አለው፣ ቀይ አለው፣ ከዚህ ጥቁር አለው። እነዚህ ቀለሞችን እንትን ላይ ገብቶ ሰርች ማድረግ ነው ምን አይነት ሳይኮሎጂካል ትርጉም አላቸው የሚለውን። ኢንተርኔት ላይ በተገባ ራሱ ዓለም አቀፍ ትርጓሜው አለ።
በሱ ታገኛለህ። እና እነዚህ ነገሮች እንዲያሟላ ተብሎ ነው እንጂ የበፊቱን ለመቀየር ወይም ያኛው ልክ ስላልሆነ ምናምን አይደለም። እንደሱ ተብሎ አሁን የተካተቱት በፊት የነበሩት አየር ወለድ ለምሳሌ ኮማንዶ ስፔሻል ፎርስ በኋላም ለየብቻም ነበሩ። አሁን ግን እዙ ሰፋና በእዝ ደረጃ እንዲሆን አንድ ላይ እንዲሆን ተደረገ። ለኮማንድ እንዲመች ለምን የከበበን ያለው እንግዲህ ወታደራዊ ሚስጥር አይደለም። ወታደራዊ ሚስጥር የሆኑትን እንቆጠባለን። ወታደራዊ ሚስጥር ባልሆነ ሁኔታ እየከበበን ያለው ነገር ስለሚያሰጋ ቀድመ መዘጋጀትና መጠበቅ የወታደር ግዴታ ስለሆነ ያን ለማድረግና ለእዝ እንዲመች ሰብሰብ ተደርጎ ተደረገ እንደሆነ ኃይሎቹ እንደተሰባሰቡ ነው። ሲጀመር ራሱ እንዴት እንደተጀመረ ብታየው ማለት ነው። ስፔሻል ፎርስ የሚባለው ሀሳብ በዓለማችን ላይ ሲጀመር ራሱ በሁለተኛው ዓለም ጦርነት ጊዜ ነው የተጀመረው። በዛ በሁለተኛው ዓለም ጦርነት ጊዜ ምን ሆነ? የውጊያ አሰላለፍ እየተቀየረ መጣ እና በጣም በፈጣን ሁኔታ ውጊያን የሚቀየር ኃይል እንደሚያስፈልግ ታመነበት እና ለዛ ነው ይሄ ሲመሰረትም ራሱ ገና በዓለም ደረጃ ሲመሰረትም የውጊያ አሰላለፍ መቀየር ምክንያት ሆኖ ነው የተፈጠረው። አሁን ያለንበት ዘመን ደግሞ እጅግ በጣም ውስብስብ ነው። ደግሞ እኮ ይሄ ኃይል ይፈጠርና እኮ በእኛም ሀገር ተጨባጭ ሁኔታ ውጤት እኮ አስገኝቷል። አሁን በጻፉ ላይም አለ ጀነራል ተስፋዬ ተማሪያም የሰሩት የተስፋዬ በረረ እስኪባል ድረስ ኮሎኔል ካሳ ልዩ ኃይል እንዲመሰረት አሁን ሀሳቡ ሲጠነሰስ የተጠነሰሰው ምክንያቱ ምንድን ነው? በሶማሊያ በኩል በጣም ከፍተኛ የሆነ ጥቃት ከዛ ጥቃቱን ያደርሳሉ። ከዛ በኋላ ደግሞ ስፔሲፊክ የሆነ ቦታ ያላቸውም በጣም አስቸገሩ። በተደጋጋሚ መኪና መንቀሳቀስ አልቻለም። የሶማሊያ አካባቢ የኢትዮጵያ መስተዳድር ራሱን ችሎ የመንግስታዊ መዋቅር መቆም አልቻለም። ህዝቡ ንብረቱ የተዘረፈ በጣም መከራ። ስለዚህ ይሄንን በመደበኛ ጦር መመከት አንችልም። ስለዚህ ምን ያስፈልገናል ተብሎ አዲስ አደረጃጀት ተመሰረተ። አሁን ደግሞ አዲስ እዝ ሲሆን አሁን ደግሞ ያለው የዓለም የውጊያ አሰላለፍ ስታዩ ደግሞ እጅግ በጣም ፊትና ኋላው ቀኝና ግራው አሁን የውጊያ እየጠፋ ያለበት ሁኔታ ነው። በጣም ዘመናዊ ሆኗል። ስለዚህ ታሪክ ከማፋለስ በፊት ከተመሰረተ 65 ዓመት የሆነው ተቋም እንዴት አዲስ ሎጎ ያስፈልጋል ብለህ የጠየከኝ ወዳጄ ምላሽ ያገኘ ይመስለኛል። በዚህ መድረክ አንጋፋው የዜማና ግጥም ደራሲ ዘላለም መኩሪያም አንተነህ ፍቃዱ ካልተሳሳትኩ ይባል ሰው አንተነህ የአባቱን ስም ተጠራጠሩ። አንተነህ የሚባል ሰው ጋር ይመስለኛል ግጥምና ዜማ ሰርተው እዙን መዝሙርም ይፋ አድርገዋል። እና እንደው ካነሳ ነው አይቀር እርግጥ ዘላለም መኩሪያን እስከዛሬ ድረስ የሰራቸው አንዳንድ ጊዜ በሚዲያ የምንሰማቸው አሉ ያልተነገሩም በጣም ያልተነገረ ስራ አለ። በጣም ደርሼበታለሁ ምርምር እያደረግኩ ነውና ዘላለምን አንድ ቀን የዚህ እንግዳይ ማድረግ አይቀርም። በዚህ ባልተነገሩ ታሪኮች መፈልፈል ላይ ግን በሚስጥር ታግዘኛለህ። በዚህ ላይ ግን አስተያየት ካለህ እንደው ይሁን። ያው ወንድሙ ካላገዘ እጅና እጅ ካልተያያዘ ያንተ ሎጎ በኋላ የምንመጣበት መጽሐፍ በዚህ ዜማ ባይታጀብ ቀልብን ስቦ ትውልድ ወደዛ እንዲያዘነብል አያደርግምና በእኔ የግል አመለካከት ነው። ማመስገንም ስላለብን በአንተም እኔ አመስግኛለሁ። አንተም ማመስገንና እነ ዘላለምን ወደ ቀጣይ ጥያቄያችን ሰራዊት ሁሌ ከዝማሬ ጋር የተገናኘ ነው። የትኛውም ዓለም ላይ ብትሄድ አሁን ሚሊታሪ ፊልሞችን ቢያዩ ተመልካቾቻችን ይህን ይረዱታል። ከአንድ የስልት ወረዳ ወደ ሌላ የስልት ወረዳ እንቅስቃሴ ሲያደርጉ ወይም ከልምምድ ቦታ ወደ ቤታቸው እንቅስቃሴ ሲያደርግ ሰራዊት ዝም ብሎ እንደሌላው እንደ ተማሪ ብትን ብሎ የለም። በሰልፍ ትሆናለህ። ከዛ የሞራል ዜማዎች እያወጣ ነው። ለምሳሌ በእኛ ጋር ናረጎራው ምናምን ትላለህ። ወይም የደቡብ የሚያስጨፍሩ እንትኖች የተለያዩ ብሔረሰብ በሱ ነው ሶምሶማ የምትሮጠው። ፈረንጆቹ አላቸው የተደራጀ ለዚህ ተብሎ የተሰራ ምን የሚያደርግ መሰለህ? ድካምህን የሚቀንስ ሞራልን የሚጨምር ከዛ ደግሞ ወደ አውደ ውጊያም ስትገባ ልታዜሙ የምትችል የሚያጀግን ታሪክን የሚያወራልህ የክፍሉን ታሪክ የሚያነሳሳ ከዛ ደግሞ የወደፊት አቅጣጫን የሚያሳይ መዝሙር ያስፈልጋል። በጣም ነው ሞራል የሚያነሳሳ። አሁን ለምሳሌ የክሩዞች የሚለው መዝሙር እንዴት አይነት እንትን እንደሚፈጥርብህ አስበው። ሰራዊት ሰልፍ ትርኢት ሲያሳይ ቋራውን የሚባለው ዳዳዳዳ የሚለው ሙዚቃ የትም ቦታ አሁን ውርር የሚያደርግ እነዚህ ነገሮች የሰራዊቱን ስነልቦና ወክለው የሚዘጋጁ ናቸውና ያንን ዜማ የሚሰራው እሱ ነው። በነገራችን ላይ የክሩዝቦችን የመከላከያ ሙት አላውቅ
ይሄኛውን ደግሞ ሲሰራው ከሌሎቹ እንትኖች በሚለየው መጀመሪያ የሶምሶማ ዜማ አስገብቶበታል። ይሄ እንትን የሚለው ዜማ እሱን ካስገባ በኋላ ከዛ በኋላ ነው ማርቺንግ እንትኑ የሚጀምረው እና በጣም የሚገርም መዝሙር የሰራውና ያ ዋና የመከላከያ ነው። ደግሞ የእዙ ደግሞ የክፍል ሰራዊት ለክፍል ያለው ፍቅር የተለየ ነው። አንዳንድ እኮ መስዋዕትነት ራሱ ስትከፍል የክፍልን ስም አላስጠራም የሚል እንትን አለው። ትልቁ ሀገር አለች። ከዛ ደግሞ ያለበት ክፍል ደግሞ 11ኛ ትላለ 205ኛ የሆነ ስም አለው እና እሱን አሁን ሳይ አየር ወለድ አይደል እንዴ ምናምን ይባላል። የአየር ወለድን ስም እንዳታጠፋ ይባላል። እንትና በግንባሩ ነው እንጂ የሚመታው ከኋላ ይመታም እና የዛ አሃድ ባህል አለ፣ ወግ አለ፣ ጀግንነት አለ። የኛ እንትኖች እኮ እንደዚህ አድርገው ጠላት ሲከባቸው ራሱን አጥፍቶ እሱ ዝና አለና እነዚህን ዝናዎች በሙሉ አምቆ የያዘ ዜማ ነው። በጣም ነው የሚያምረው። በጣም እናመሰግናለን። በጣም ምስጋናችን ይድረስ። በእርግጥ በዚህ ጉዳይ ላይ ከራሱ አንደበት በጣም ብዙ ነገሮች መነጋገር የምንችል ይመስለኛል። ለትውልድ የሚያጋባቸው በጣም ብዙ ነገሮች አሉ። ዘላለም ደግሞ እኮ ጨዋታ የሚያውቃል በጣም እና አነጋገሩ ረጋ በጣም ሚላስ ነገር ስላለች አድማጭም ቀልብ አግኝቶ ይሰማዋል ብዬ አስባለሁ። በጣም ምንም አይነት ሙያ አይኖርህ በትምህርት ሲደገፍ ጥሩ ነው። ስራው ብስለት ጥንካሬ ይኖረዋልና ከዲፕሎማ እስከ ማስትሬት የሄድክበት እውቀትን ፍለጋና ከፈጣሪ የሆነውን በታዬ ቅርብ ክትትልና ድጋፍ ተፈጥሯዊ ስጦታውን አሰናስሎ አመጋግቦ መሄድ ይቻል ይሆናል። ብዙዎች ቢቸገሩበትም አንተን ግን ሰዎች እጃቸውን አሳረፈውብህ ነበር። አንተ ልማር ስትል ሻለቃ የነበሩ አሁን ብርጋዴር ጀነራል የሆኑ ጌትነት አዳነ ልክ ነኝ? ምዕራብ ዕዝ እያሉ ስለ እርሳቸው እንድታነሳልኝ ወደድኩ። ለምን ያንን ተማር የሚልህ ሰው ወታደር ቤት አይደለም፣ በሲቪሉም ቤት ተማር የሚልህና ሁኔታዎችን የሚያመቻች መንገዱን የሚያሳይ ሰው ብዙዎቻችን ወላጆቻችን አላሳደጉንም። ጎረቤቶቻችን ማህበረሰቡን ያሳደገን አይደል? ይሄ ጣፈንታ በአጋጣሚ ከቤት ከማማ ትልቋ ከታዬ ከአባባ ምናምን ወጣና ሻለቃ ጋር ሲደርስ ደግሞ ተማር የሚል ነገር አመጡ። እስኪ መመስገንም ስላለባቸው እናመስገን። ምድር ጦር ኦርኬስትራ ፈረሰ በኢህአዴግ ጊዜ እና በቃ በጣም ነው ያዘነው። ይዛኔ እኛ ምድር ጦር ኦርኬስትራ ነበረን። እሱ ፈረሰና በየእዙ ተበተንን ማለት ነው። ይዛኔ እኔ ማታ ትምህርት ጀምሬያለሁ ቲያትር እና ምዕራብ ዕዝ ደርሷል ተባልኩ። ከዛ የሌሎቹ እዞች አዛዦችን በአጋጣሚ በስራም በምንም አውቃቸዋለሁ። የዚህኛውን አላውቀውም። ማንኑ አንስስ ሻለቃ ጌትነት ይባላል እና ኮስትር ያለ ነው ምናምን ይፈቅድልሃል ብለህ ነው አሉኝ። የመድኃኒዓለም ፈቃድ ነው እኔ እጠይቃለሁ አልኩ። ከዛ እምቢ ነው እንጂ ሌላ ምን ሆናለሁ እና ደወልኩኝ። በጣም ተብሰለሰልኩ፣ መከራ ይሆናል። ከዛ ፊት መልኩን አላውቀውም፣ ስሙን አላውቀውም፣ የት እንዳለ አላውቅም። እሱም በተመሳሳይ አያውቀኝ እና በስልክ ነው ሳሙኤል ተስፋ 50 አለቃ ነበርኩ ይዛኔ። አሁን 50 አለቃ ሳሙኤል ተስፋ ይባላለሁ። እንደዚህ ከምድር ጦር ወደ እናንተ ጋር ተመድቤያለሁ። እሺ ምናምን አለኝ። ምን ክፍል? ቲያትር ክፍል። እሺ ምን ፈለክ ምናምን አለኝ። ዲፕሎም ጀምሬያለሁ እና ልጨርስ 1 ሴሚስተር 2 ሴሚስተር ነው የቀረኝ። አለም 1 ዓመት አካባቢ 2 ሴሚስተር አካባቢ ነው የቀረኝ እና እንደዚህ ያልኩት ማለት ነው። እና ስለኝ ከተቻለ የሚፈቀድልኝ ከሆነ ትምህርቴን ብጨርስ መልሼ እደውልልሃለሁ አለኝ። ራሳቸውን ያገኘው? አዎ። ከዛ መልሼ በቃ እሺ አልኩኝና ተውኩት። እርግጠኛ ይፈቀድልኛል ብዬ አልጠብቅም። ምክንያቱም እንደሱ አይነት ነገር የለም። በጣም ከባድ ነበረ ሁኔታው። ከዛ በማግስቱ ደወለልኝ። ትምህርት እንቀጥላለን። አታምነኝም? እንትን ጋር ሆኜ ነው ከምድር ጦር ወጥቼ ወንድማማቾች ኮካማ ዙሪያ ጋር እዛ አካባቢ ነበርኩ። 2 ይዞርኩ አደባባዩ። የእውነቴን ነው የምልህ፣ አላመንኩም። ከዛ ተጠራጠርኩ። ደግሞ በኋላ የሆነ ሰው እንትን እያለኝ ይሆን እንዴ? አክቹዋሊ ይሄንን ለሱም አልነገርኩትም። የሆነ ሰው እንትን እያለኝ ይሆን እንዴ ምናምን አልኩኝና ደወልኩ ደግሜ። ሄሎ ሻለቃ ጌትነት አዳነ አልኩት። አዎ ሲል ኦኬ አይ እንትን ተሳስቼ ነው ደወልኩት አልኩ። የሱ ስልክ መሆኑን ለማረጋገጥ። ከዛ በቃ እርግጠኛ ሆንኩኝ። ትምህርቴን ጀመርኩ። እውነቱን ለመናገር በጣም እንትን ተሰምቶኝ ነበር። በጣም በቃ ውለታ እና በጣም የምር
አመሰገንካቸው? ከዛ በኋላ ማመስገን አይደለም እንትን አደረኩ። ልክ ስትመረቅ መጥቶ አይደለም ሰመር ላይ ረፍት አለ። ልክ ረፍት ሳገኝ ደወልኩኝና እንደዚህ ረፍት ላይ ነኝ፣ ግን መጥቼ የሆነ ነገር ማድረግ እፈልጋለሁ አልኩ። ምን ነው ሲል መጥቼ ማስተማር እፈልጋለሁ ባንዱን ና አለኝ። እና ተዘጋጅቼ ሄድኩኝ ማለት ነው። እና ሙዚቀኛው ተወዛዋዥ ምናምን እንዳለ ቲያትር እንዲማር ማለት ነው። ያስባል ሙዚቀኛ ደግሞ ቲያትር መማር አይፈልግም። እና ጌትነትም እንትኑን አስረዳ፣ ምክንያቱም ምን እንደሚጠቅም ምናምን አስረዳና እንትን አልኩ፣ አስተማርኩ። ከዛ የዛኔ ኢንዶክትሪኔሽን ኃላፊ የነበሩት አሁን ጀነራል ሆነዋል፣ ጀነራል ሀሰን ኢንዶክትሪኔሽን ኃላፊ ነበሩ። እሳቸውንም አገኘው። ከዛ ግሬዶችን በሙሉ አስገባው። ከዛ ከዚህ በኋላ እያንዳንዱን ግሬድ እንድታስገባ ተባልኩ። እና ልክ ግሬድ ሲወጣ ኢሚዲየትሊ ልካለሁ ማለት ነው። ከዛ ይሄ አይደለም የሚገርመው እኮ ምን ሆነ መሰለኝ፣ የኛ ባች አሪፍ ባች ነበር። እንግዲህ ሁሌ ሰው ራሱ ያደላልና የመጀመሪያ ባች ነን። በማታ የመጀመሪያ ዲግሪ ነው፣ ግን ከዲፕሎማ ጀምሮ አይደል? ዲፕሎማ። ብዙዎቹ ደግሞ ቲያትር ቤት የሚሰሩ ሙያተኞች ስለነበሩ ልምድ ያለው ነው አብዛኛው። እና የምንሰራቸው ፕሮዳክሽኖች በቃ ብዬ ልንገርህ በጣም ኃይለኛ ነበሩ፣ የትምህርት ቤት አይመስሉም። ከዛ እነዚህን ልጆች እንደዚሁ መበተን አግባብ አይደለም፣ ወደ ዲግሪ ቢያድግላቸው የሚል ሀሳብ መጣ። አስበዋል። በቃ መማር ፍላጎት በጣም ነው ያለኝና አሁን ምን ብለህ ትደውላለህ? ዲፕሎም ያስፈቀድኩት እሱ ተፈቅዶልኝ ጨረስኩ። እና ምንድነው አድቫንቴጁ መሰለህ? የዲፕሎሙ ኮርስ ይያዝልሃል። ስለዚህ እንደ አዲስ ዓለም የሚጀምረው 1 ዓመት ነው 2 ዓመት ነው ከዛ የሚጨምረው ዲግሪ ለመያዝ። ይህን እድል መጠቀም ደግሞ አማረኝ። መደወልም ደግሞ ይሉኝታ ቢስነት ነው። እንደዚህ ፈቅዶልኝ አሁን ልቀጥል ማለት ምናምን አስባል። ደሞዜ የተላከለ በጣም በቃ 3-4 ጊዜ በቃ ለታየ ራሱ አወራላታለሁ። ደውል ሞክር ግድ የለም ትለኛለች። አይቅርብኝ እላለሁ፣ ተዋለሁ። ደውል መድኃኒዓለም እላለሁ። መንፈስ የሚለኝ ብቻ በጣም ተሰቃይቻለሁ። እግዚአብሔር ምስክሬ ነው። በቃ በጣም ይሉኝታ ተሰማኝ። መጨረሻ ላይ በቃ ተወሰወስኩኝና ደወልኩት። እንደው ያሳፍራል ማለት ምናምን አልኩት። እንደዚህ ነው ይሄ ኦፖርቹኒቲ ስላለ ነው አሁን የነገርኩህ። እንትኑ ያጥርልኛል፣ ግን በቃ እንትን ምለው የሚቻል ከሆነ ብቻ እንጂ በቃ እንድትጨናነቁ አልፈልግም ነው አልኩት። ይህን ለበላይ አካል አሳውቃልና ለበላይ አካል አሳወቀ፣ ተፈቀደልኝ። አሁን ተወው በቃ ነገርች እና መጨረሻ ምን ሆነ? ልክ ዲግሪ ተመርቀን ስንወጣ እናቴን አግኝቻት ከእናቴና ከባለቤቴ ጋር የመጀመሪያ ልጅ የራሱ የዛን ጩጬ ነበር፣ ከእሱ ጋር አብረን ሆነን እዛ ሴሌብሬት እያደረግን ስልክ ተደወለ። ያቱ ጋር ነህ ምናምን አለኝ። ኮሎኔል ጌትነት ማለት ዛኔ ኮሎኔል ሆኗል። ከዛ ዋናው በር ጋር ተመርቀን ወተን ምናምን አልኩት እኮ ዋናው በር ቤት በኩል በዚህ በኩል። ከዛ እዛ ነኝ አለኝ። ባይኔ ሲፈልጉ አስፈልቱን ተሻግሮ አበባ ይዞ ቆሟል። ታምኛለህ? እንደዚህ አይነት ሰው በህይወቴ ማለት አክቹዋሊ በቃ መከላከያ፣ ቅድም ያወራውል የምር ሰውነት ያለበት ቦታ መከላከያ ነው። ከአበባውን ተቀበልክና ተለያየ ወይስ ምስጋናው እንዴት ተገለጸ? ኧረ ተው፣ እኔም ባይመጣ እኔን ተወኝ። እናቴ በጣም ነው እንትን አለችው። ተለያየ ወይስ ምስጋናው እንዴት ተገለጸ? ኧረ ተው፣ እኔም ባይመጣ እኔን ተወኝ። እናቴ በጣም ነው እንትን አለችው። በጣም ነው ቤተሰብ በጣም ነው የደነገጠው። መደንገጥ ብቻ ሳይሆን በቃ ማመስገኛ ቃል ነው ያጣነው። እኔ ብቻ አይደለሁም፣ አስተማሪዎቼ በወቅቱ ነጋሻቦን ሁሉ በጣም ሊያመሰግኑት። በጣም ምን አይነት ተቋም ነው መከላከያ፣ ምን አይነት ተቋም እግዚአብሔርን ሁሉም ሲያለው ምን አይነት ተቋም ነው። እና አሪፍ አመራር ሲኖራየው ተቋምን ራሱ እንትን ይላል። ከዛ ይህንን ትምህርት እንትን ላሉኝ ከፍተኛ መኮንኖች በሙሉ ደወልኩ። በጣም ነው የማመሰግነው ምናምን አልኩ። በቃ ምን አለፋ ደስታ አልነበረም። እሱ አይደለም ማስተርስ፣ ከዛ ከመከላከያ እንደወጣው ነው ማስተርስ የጀመርኩት። ማስተርስ ጀመርኩኝና ጨረስኩኝ። ስጨርስ ደወልኩ ለጀነራል ጌትነትም ለጀነራል ሀሰንም ለሌሎችም ጀነራሎች ደወልኩ። ቴንኪው እንደውም ጀነራል ሀሰን ምን አደረግን ላይ እኮ በራስን የተማርከው ምናምን አለ። እዛኔ ዲፕሎም ባትፈቅዶልኝ ዲግሪዋን ባትፈቅዶልኝ ዛሬ ማስተርስ
ፕሮግራም አልደርስም ነበርና መከላከያ ባለውለታዬ ነው ለኔ በጣም ባለውለታዬ። እኔ የጀነራል ጌትነት ጥሩ ወዳጄ ነው፣ ግን ያልተነገረና ያልተዘመረለት ደግነት ደግሞ እንዳለው በዚህኛው ብቻ አይደለም፣ ወቅቱን ጠብቆ የሚወጡ ብዙ ነገሮች አሉ። በጣም ብዙ ለሁሉ ነገር ጊዜ ያለው ይባላል አይደለም። በዛ ላይ ደግሞ እንደዚህ ልታይ የሚልም ሰውም አይደለም፣ እንዲነገር እንዲታወቅበት የሚፈልግም። በጣም የሚገርም ነገር ልጨምርልህ። እሺ፣ እየተማርኩኝ ብሔራዊ ቲያትር ተጋባዥነት አገኘው። ከዛ እንደዚህ ያገኘው ምናምን አልኩኝና ለስራዊና ብያስፈቀድኩ ነው ስራ ቁጭ ከምትል ጥሩ ነው ለተቋሙ አሪፍ ነው ምናምን ተብሎ መስራት ጀመርኩ ማለት ነው። እና ሳሙኤል ከርቶ ማነው ብሔራዊ ቲያትር ገባ ተባለ እና እንደማልከዳ በጣም እርግጠኞች ናቸው። ምክንያቱም በጣም ነው ተቋሙን የምወደው የእውነት ማለት ነው። ብከዳ ደግሞ የምከዳው መቼ መሰለ ከሙዚቀኛ ተዋጊ ስንገባ ይዛኔ ነበር የምከዳው። ቀዳዳውን አገኘ በዛው። አይ ኖ በቃ ይዛኔ አይዋጋም እኔ ሙዚቀኛ ነኝ አልክ፣ ተከራከርክ፣ የቻልከውን ያክል ኖ እንደሱ የለም እንደሱ ብሎ ክርክር ማን ነው እንደሱ የሚል በዛ ሰዓት። የዛኔ እኮ እኛ ሰራዊት ውስጥ ነን ያለ ነው። ተሞክሮ ወሰዱ ተብለን ሰራዊት ውስጥ ገብተን ሰራዊት ውስጥ ነን ያለ ነው። ውጊያው ተነሳ። በሚዛኔ አንተም ጥያቄ አታመጣም ሲጀመር ብትጠይቅም ማንም አይፈቅድልህ። ውጊያ ውስጥ ከገባህ በኋላ ውጣና ወደ ኦርኬስትራው ተመለስ ስትባል እኔ ተጨበጨበለት አዋጊ ተብያለሁኝ አልመለስም ወደ ኦርኬስትራው አልክ። እሱ የተፈጠረው በኋላ ነው ግን ተፈጥሯል። ውጊያ አልቆ አገለባበትኩት እንጂ ውጊያ አልቆ ነው እሱ የመጀመሪያው ውጊያ አልቆ እና በከዳ ኑሮ ይዛኔ ነው ወደ ውጊያ ስትገባ ነው የምትከዳው እንጂ አሁን እንዴት ነው የምከዳው? እና እንደማልከዳ እርግጠኛ ናቸው። ግን ምን ብለው መለሱ መሰል የማይረሳኝ ቢከዳ እንኳን የገባው የመንግስት ተቋም ውስጥ ነው። ማስተማራችን ለሀገር ነው የሚጠቅመው። እንደዚህ የሚል አመራር አስበዋል። ሪሊ እውነታቸውን እኮ በሌላ አንግል እኮ ብታየው ሪሊ አሁንም ሀገርን ከማገልገል የትም አትሄድም። እና እንደሱ እና መከላከያ ውስጥ ያሉ እንመለስበታለን። የዛሬ ሰዓት ጉዳይ ስለሚይዘኝ ወደ መጨረሻውና ወደ ለኔ አንኳር ወደምለው ነገር ወደ ስቱዲዮ እየገባን የምዕራብ ዕዝም እንደዚሁ ተመሳሳይ መጽሐፍ ጽፈሃል ይመስለኛል፣ የዕዙን አይደለም። አሁን ግን በሐዋሳ በቀደምታ የተከሰተውን ነገር ላንሳ። በ529 ገጾች የተቀነበበ የውጊያ ማርሽ ቀያሪ መጽሐፍ ሐዋሳ በዚሁ በ65ኛው የዘመቻዎች ልዩ ዕዝ በዓል ላይ ራሱን በቻለ ስነ ስርዓት ነው ጀነራል አለምሸት ደግፌ እና ከአዲስ አበባ ከሐዋሳ ዩኒቨርሲቲ አንድ ምሁር ተገኝተው ራሱን የቻለ ግምገማም ተደርጎበትም ነበረ፣ ውይይትም ተደርጎበታል። በወቅቱ በክብር እንግድነት ተገኝተው የነበሩት ፊልድ ማርሻል ብርሃኑ ጁላ መመሪያም ሰጥተውበታል። እናሰምራለን የትውልድ ጉዳይ ስለሆነ የሰጡት መመሪያ ቃል በቃል በዩኒቨርሲቲዎች ተደራሽ እንዲሆን ከዩኒቨርሲቲ የሚወጣ ተተኪ ትውልድ በዱላ ቀበብሎሽ ሀገሩን መረከብ ስለሚችል ነው ላሰምርበት የፈለግኩት የእሳቸውን መመሪያ የሚያነሳው። ይህንን ጥያቄ በድጋሚ ሳነሳ እንኳን ደስ አለ አሁንም ማለት እፈልጋለሁ። መጽሐፉንም የማየት እድል ስላጋጠመኝ አልጨረስኩትም እና በዚህ ዙሪያ ላይ ስንት ጊዜ ፈጀብህ? ምን ያህል ጊዜ ፈጀ? ትኩረቱ ምንድን ነው የሚለውን ለአድማጭ ተመልካች አካፍልልኝና። አጠቃላይ የፈጀው ጊዜ ወደ 4 ወር አካባቢ ነው። 4 ወር ስለ በቃ ሙሉ ነገር ዘግቼ ማለት ነው። ቀሊላ ስራ አልሰራም። አብዛኛውን ነገር እሱ ላይ አድርጌ ነው የተጻፈው። 4 ወር ነው የፈጀው። በጣም ብዙ ሰው ኮሜንት እንዲያደርግ ተሰጥቶ ብዙ ግባቶች ነበሩት። ከምሁራንም ከሚሊተሪ ትልቅ አመራሮችም በስነ ጽሁፍም በታሪክም ላይ አቅም ያላቸው ሰዎችም አይተውት ኮሜንት ተደርጎ በጣም ታይቶ ነው የታተመው። በፕሮሰስ ውስጥ ግን መጽሐፉን ስጽፍ እኔ ነኝ በጣም የተማርኩት በጣም ከዛ ደግሞ በጣም የተቆጨውበትም ሁኔታ እና በጣም ያዘንኩበትም ሁኔታ ነው የተፈጠረው። መጽሐፉን በዛ ፕሮሰስ ውስጥ ማለት ነው በጣም አዝኛለሁ። የእውነት ምንድን ያሳዘነኝ መሰለ እንግዲህ 65 ዓመት ነው 65 ዓመት ወደኋላ ሄደ ሲመሰረት ጀምሮ የሆነ ዘመን ላይ የኢትዮጵያ ታሪክ ሙሉ እንዲነገር አይፈልግም ነበር እና እሱ ጥሩ አልነበረም። ምክንያቱም አጉድሎብሃል፣ ለትውልዱ ማጎደል እንጂ በጣም ብዙ ነገር ያጎላል። ላትወደው ትችላለህ። ለምሳሌ እኔ ይህንን መንግስት ላልወደው እችላለሁ።
ይሄ እኔ ስሜት ነው። ግን የሀገር ታሪክ ግን እንደሱ ሆኖ ተቆርጦ መቅረት የለበትም። ምንም ክፉ ቢሰራም ደግም ቢሰራ አረረም መረረም የኔና ያንተ ታሪክ ነው። የዛ አካል ብትሆንም ባትሆንም፣ ብትሳተፍም ባትሳተፍም፣ ብታጠፋም ብታለማም፣ ወደድክም ጠላ በዛ ዘመን ውስጥ የተፈጠርክ ትውልድ እስከሆንክ ድረስ የዛ ተሳታፊ ነህ። አሁን ብዙ ጊዜ ሲደረግ ሌላም ሀገር ሳይ የሚያሳዝነኝ ለምሳሌ የሆነ መንግስት ሲቀየር ሐውልት ማፍረስ። ሐውልት ማለት ብዙ ነገር የሚያወራው ስም አጠራር መቀየር፣ በቃ መሰረታዊ ነገሮች ማፍረስና ከዛ እንደ አዲስ ያንተን ታሪክ መጀመር በጣም ብዙ ነገር የሚያጎለው ብታምንም ባታምንም። ስህተቶችህ መቆም አለባቸው። የዘመን ስህተት እኮ ናቸው፣ የትውልድ ስህተት ናቸው፣ መኖር አለባቸው። ከእንደገና ደግሞ ስህተትነታቸው በዘመኑ ነው። ለሚቀጥለው ትውልድ እኮ በጣም ኃይለኛ ማስተማሪያ ናቸው። መጽሐፍ የሚጻፈው ለምንድን ነው? አንድ ለተግሳጽ እኮ ነው፣ አንድ ለትምህርት ነው፣ አንድ ለተግሳጽ ነው። የነበርክበትን ማወቅ በጣም ብዙ ነገሮች ይጠቅማል። አሁን ለቆምክበት አረረም መረረም እርሾ ነው፣ በክፉም በደግም እና እሱ ነገር በጣም ብዙ አግድሎብናል እና ወደኋላ ተሄዶ መጽሐፍ እንዲጀመር ነው የእዙ አዛዥ እንትን ያሉት ጄኔራል ሹማ ያዘዙት። ጄኔራል ሹማ ሲያዙ ምንም አይነት ወገንተኝነት እንዳይኖር፣ ታሪክ በፍጹም እንዳይፋለስ በተቻለ መጠን ያው ከባድ ነው 65 ዓመት እንትን ስትል ልትስተው የምትችለው ነገር ሊኖር ይችላል። ግን በተቻለ መጠን በእውቀት እንዳታጠፋ ማለት ነው። አውቀህ እንዳታጠፋ፣ በስተት ልታጠፋ ትችላለህ። ግን ኖርማሊ እድለኛም ነህ እኮ ለማጣቀሻም ሰዎች አሉ ማጣቀሻ ሰዎች አሉ፣ መረጃዎች አሉ ምናምን። አየሁት መጽሐፍ በጣም ጥሩ ሁኔታ ላይ ነው ያለው። ግን ደግሞ ከዛም በላይ ሊሆን ይችል ነበረ ይችላል። አሁንም የመታተም እድል ስላለው ለምንድን ነው ይችላል የምልህ እንደዚህ ታሪክ የመሰነድ ለማስቀመጥ እንትን ባህል ቢኖርም ከዛ በላይ ይሆን ነበር። እሱ አንደኛው እሱ ነገር መኖሩ በጣም ነው ያስደስተኝ። ከ53 ከመስራቾቹ ከኃይለ ሥላሴ ዘመን ማለት የኃይለ ሥላሴ ዘመን የማይነሳበት ዘመን ነበር። የደርግ ዘመን የማይነሳበት ዘመን ነበር። የኢህአዴግ ዘመን ራሱ የማይነሳበት እንደሱ ብሎ ነገር የለም። ሁሉም ዘመን የነበረው ጥሩ ነገርም የአየር ወለድ ኢህአዴግ ሲገባ 83 ካፈረሰው በኋላ እኮ የአጋዚ እኮ ነው እርሾ የአየር ወለዱ አይደል? እሱ አልቀረም፣ ግድ መነሳት አለበት። ምንም ይሁን ምን ኮንትሪቢዩት አድርጓል። ስለዚህ አንድ ነገር አይቀርም ተብሎ እያንዳንዱ ነገር ነው መጠናት ይጀምራል እና እሱ በጣም ያስደስተኝ ነገር። ያሳዘነኝ ነገር ደግሞ ምንድን ነው? አቤት ይህንን ዓለም አሳይተ ነው ቢሆን ዓለም አውቆት ቢሆን ከዛ ደግሞ የእኛ ሜንታሊቲ ደግሞ ምን ይሆናል መሰለህ? አንድ ታሪክ በጣም ያስደንቀኝና ጽፏለሁ። በዚህ ብቻ ሳይሆን ቅድም ባነሳው መጽሐፍን በምዕራብ ዕዝም በምዕራብ ዕዝም እንደዚህ አይነት ተመሳሳይ ታሪክ ነው የሰራው። በጣም የሚገርሙ ታሪኮች ታገኝና ትጽፋቸዋለህ። አያውጣው ይላል አንዱ አመራሮች፣ ትልልቅ አመራሮች ማለት አውጣው። ለምን ሲ ከዚህ የተሻለ አሪፍ አለ። በጣም ይሄኛው እኮ ማለት ነው በዓለም ላይ ያልተሰራ ነው። አሁን ባወራልህ በጣም የምትደነቅበት እንዴ የሰው ልጅ ይሄን ይሰራል እንደ የምትለው ነገር ህልም ሊመስል የሚችል ወይም ተረት የውሸቴን ፈጥሬ ማውራል የሚመስል ነገር ነው። ተረት እንዳልሆነ ግን አለ። ሰውየው የሚሰራው ሰውዬ አለ። ግን ከሱ የተሻለ ስለሚያውቁ ያ የሚሰራው ሰውዬ አይ ከዚህ የተሻለ እኮ የእንትን አለ ይላል። ባለ ታሪኩ ራሱ እግዚአብሔር አየህ በቃ በጣም ሪች ከመሆናችን የተነሳ ነው የሚል። አሁን የናቅፋውን ታሪክ እዛ የመስራቾቹ የሰሩትን የናቅፋውን ታሪክ ስታይ የመድኃኔዓለም ሰዎች ናቸው እንዴ ትላለህ። ዓለም ላይ ያሉ በጣም የሰለጠኑ የሚባሉ ሀገራት አየር ወለዶች ራሱ ይህን ስቶሪ ቢያነቡት ፈጠራ ነው የሚሉት እንጂ እውነት አይሉ። ለዚህ ነው ሰዎቹ ራሳቸው እያሉ በድምፅ መቀርተን እንያዝ እያልኩ ሞተው። ለዚህ ነው በፊልም መሰራት አለበት። አሁን እኔ በጣም በቃ እሱን ፊልም ሳልሰራ እንዳልሞት ነው እግዚአብሔር የሚለምነው። የመዝለያ ከፍታው ርቀት ብቻ እኮ አይደለም 2500 ምናምን ከዛ በላይ መዝለላቸው ብቻ እኮ አይደለም። የማረፊያዋ ቦታ ጥበት በጠላት የተከበበች ጠባብ ነች። ዙሪያውን በጠላት አየር መቃወሚያና በጠላት ጦር በጣም በብዙ ጥፍ ከወገን ጦር በሚበልጥ የጠላት ጦር የተከበበበት ቦታ። ለዛ ለተከበበችው ጦር ስንቅ ለማቀበል ሲጣል ባየር ሌላ ቦታ ጠላት ወረዳ እሱን ስንቅ እንትን ለማለት ተዋግተው የተወሰነ ሰው ተሰውቶ ምናምን ነው ያገኙት። ጥበቱ ማለት እዛ ውስጥ የአየሩን ግፊት የእንትኑን ርቀት ምናምን ተቋቁሞ እሱ ብቻ እንዳይመስልህ የእንትን
ፋና ወጊ ይባላል። ቀድሞ እዛ ቦታ ይወርድና ምልክት የሚያስቀምጠው አየር ወለድ ማለት ነው። እሱ ወርዶ ምልክት ለማድረግ እንዴት አድርጎ ምልክት ያድርግ? በቀን መንቀሳቀስ አይቻልም። ዙሪያውን የናቅፋ ዙሪያ ተከቦ ተራራ ላይ ነው የተጠመደው የጠላት መሳሪያዎች እና ይለቅመዋል። እነሱ ታች ናቸው፣ ጠላት ያለው ላይ ነው። እንግዲህ አስቦ ምንም እንቅስቃሴ የለም። ስለዚህ እንቅስቃሴ አድርጌ እንትኖቹ ፓኔሎቹ ምናምን መትከል ስላልቻልኩኝ እንዳትመጡ ምናምን ሁሉ አለ። እነሱ ደግሞ ምንድን የሚሉት ልናድናቸው ባንችል እንኳን ሬሳችን ከነሱ ጋር ናቅፋ ይቀበራል ማለት በሄልሜት እየተከሰከሰ በሄልሜት እየተቦካ ለዛም ቀኛው ላይ የሚቦካው ሲገኛል። የእንትን ምንድነው የነቀዘ ማሽላ እየበሉ እየታመሙ የሞቱ ሰዎች አሁን ከፍታውን አስበው። ከዛ ደግሞ ምልክት የለውም። የት ጋር ይወራል? ከዛ ምልክት ያደረጉት ምንድነው ታውቃለህ? የሆነ አንድ ነጭ ቀለም የተቀባ ግንብ ቤት ክርስቶስን በጣም በቃ ከአይምሮ በላይ ነው። ከአይምሮ በላይ ይሄ ታሪክ ለዘመናት እንዳይወራ ተደርጎ ተቀምጦ ነበር ታሪክ እና ሌሎቹን ኦፕሬሽኖች ብታያቸው እንዴት የነሱ ልጆች በመሆናችን በጣም ነው የሚያኮራ። እና በጣም የሶማሌ ቅድም ያልኩ ልዩ ኃይሉ እንደተመሰረተ ሶማሌ የተላኩት የሰሩት ኦፕሬሽን ብታየው አንተ ያያከር ሆነው የአውሮፕላን ጠለፋ ካሳሁን አይደለም መጀመሪያው የእንትን ሚሽን ተሰጥቷቸው ሄዱት። አዎ ይገርማል። አሜሪካኖች የሰሩትን እያንዳንዱን ኦፕሬሽን በፊልም የሰሩትን የጻፉትን ምናምን አንበበ ይሄንን ስታየው ማለት ነው በቃ በጣም ነው የሚገርመው። እና በጣም ነው ያዘንኩት። ይሄ ሁሉ ታሪክ ኖሮ ግን ናሬት አልነበረም። በቀጥታም በተዘዋዋሪም እንዲዳፈን ስለሚፈለግ እኮ ነው። ምክንያቱም ኢትዮጵያ ትልቅነቷ ሲገለጽ አብሮ የሚገለጹ ብዙ ነገሮች አሉ፣ ስጋዊ መንፈሳዊ የሚሆኑ ነገሮች። እነዚህ ከተዳፈኑ ደግሞ እነማን ቀጠናው እንደሚቆጣጠሩት እነማን ወደፊት መሄድ እንደሚመኙ እንደሚፈልጉት ስለሚታወቅ ግን ያንን ድቅድቅ ጨለማ ከሚቆራርጡት ውስጥ አንዱ ስለሆንክ ነው የመታደልህና ደጋግሜ እንኳን ደስ አለህ ማለቴ። እንደ ኪነ ጥበብ ባለሙያነትም ደግሞ ለዚህ ለፊልም የሚቀርቡ ሰዎች ግድ የለም ተሰንዶ ይቀመጥ ለፊልም ተሰርቶም ቢሆን አንድ ቀን ይሄ ሁሉ ታሪክ ይቀየርና የነጻነት ጮራ ፈንጣቂ ተብለን ስማችን እንደሚነሳው የመከላከያ ወይም የመለዮ ለባሽ ጥንካሬያችንና የጦርነት ገድላችን ከኛ እንደሚማሩበት አሁን ዳግማዊ አፄ ምኒልክን የወራይሉን ክተት ዋር ኮሌጅ አሜሪካን ሀገር እንደሚማርበት እንደሚያስተምርበት የእኛም መጽሐፍቶች፣ ፊልሞች ከማስደሰት ከመዝናናት ባሻገርም ለዚህ ያበቁን ይሆናል ብዬ ተስፋ አደርጋለሁ። እኔ በኢትዮጵያ ተስፋ ቆርጬ አላውቅም። ተስፋ የምታስቆርጥ ነገር አለ። አዎ በሚታየው ነገር ፈተናዎች አሉ። ፈተናውን መጋፈጥ ደግሞ የትውልድ ግዴታ ነው። እንደውም አባቶች ምን ይላሉ መሰለህ? የጠላት ምስክርነት የታመነ ነው ይላሉ። ጠላት ሊያመሰግን አይችልም፣ ምስክርነት ሊሰጥ አይችልም። ግን አንቆለጳጵስም። አብዛኛው ውጊያዎቻችን ላይ ግን ጠላቶች ራሳቸው ምስክሮች ነበሩ። በተለይ አድዋው አለ በደንብ በውጮቹ ተጽፎ ከአቅማቸው በላይ ሆኖ የጠላት ምስክርነት ከዛ በላይ ምስክርነት የለም። ከዛ ወዲህ ራሱ የሰላም ማስከበር ተልእኮቻችን በዓለም ላይ ትልቅ የሚባል ሰራዊት በሰላም ማስከበር የኢትዮጵያ ሰራዊት ከጨዋነት ጋር ትልቅ ስትለው ደግሞ በምን መሰለ የሚሰጠው የግዳጅ ቀጠና እንኳን ሰው ሰይጣን የማይደፍረው ለነሱ የከበዳቸውን በፍጹም ይሄ ቦታ አይደፈርም የተባለውን ለኛ ጦር እየተሰጠ ግን ነገርየው ማስተካከል ብቻ ሳይሆን ያንን ቦታ ለቆ ሲሄድ የዛ አካባቢ ሰዎች እየየ እያሉ እያለቀሱ እንዲወጣ አሁን እስካሁን ድረስ ነው የሚል እስካሁን ድረስ ከኮሪያ ጀምሮ ኮንጎ ብለ ከዛ አሁን ባሉት የሰላም ማስከበር ሂደቶች በሙሉ ያደረጋቸው ነገሮች ስታይ ምን አይነት ሰራዊት ምን አይነት ብቃት ያለው ሰራዊት ነው። በጣም የሚያስደንቅ ግን ይህንን ታሪካችንን ለምን እንደምንቀብረው ግራ ይገባኛል። አዎ በቀጥታም በተዘዋዋሪም የራሱ ነገር ስላለው የሰዓት ጉዳይ የያዘኝ ነው። ሳሚ ቀደም ቃል እንደገባህልኝ ተመልሰን እንገናኛለን። ብዙ ነገሮችን አንተን የሚወዱ አንተን የሚያደንቁ ያንተን የጥበብ መንገድ ሊከተሉ የሚፈልጉ ፋናው የት ጋ ነው ዳናው የት ጋ ነው እያሉ የሚከታተሉህን ሰዎች መምከርና ማስተማር ከተቻለ እነሱ ደግሞ በየፊናቸው በየቤታቸው በየጓደኞቻቸው ብዙ ነገር ያደርጋሉ። በዱላ ቅብብል ነው ሀገር የምታድገው የምትለወጠው። ከመንግስት ምንም ጉዳይ የለንም። መንግስትን መጥላት መደገፍ መብትህ ነው።
ፓርቲ መደገፍ መቃወም መብትህ ነው። አገር ግን የዘላለም ናት። ፓርቲውም ይሄዳል፣ መንግስትም ይቀየራል። ስለዚህ ዘላቂ የሆነች አገር እንግርግጭ የሌለባት ለሁሉም የምትሆን አገርን ትልቁን ስዕል ካየን ጎጣችንን የወጣንበት ካልበለጠብን በቋንቋና በሰፈር ተቧድነን እንነስ በገዛ እጃችን ብለን ካላልን ብዙ ነገሮች አሉ ከፊት ለፊት የሚታዩ ብዬ አስባለሁ። የማጠቃለያ ሀሳብ ባጭሩ አጠቃልልኝና የዛሬን በዚህ እንውጣ። ግን በጣም ብዙ ነገር ስላለ ከዛም ነው የነካካኑ ከየምዕራፉ በተለይ መጽሐፉን በተመለከተ የምዕራብ እዝና የዚህ ልዩ ዘመቻዎችን እዝ በተመለከተ የምትላቸው ሀሳቦች ካሉ በተለይ ተስፋ ይደረጋል ከበቀደም ለታ ፊልድ ማርሻል ከተናገሩ በኋላ እንደው ይሄኛው ወር እንኳን ያ ብዙም ስራም ስለሚበዛባችሁ ላይደርስ ይችላል። ህትመቱ ሚዛኑ አይነት ስለሆነ ከሚቀጥለው የትምህርት በጀት ዓመት በኋላ ግን ቢያንስ ዩኒቨርሲቲዎች ያገኙታል የሚል ተስፋ አለኝና ይሄን በተመለከተ በዚህ ውስጥ ማግኘት ያለብን ብዬ የማስበው ቅድም ያነሳው ነገር ነው። ሀገር ነች ከሁሉም በላይ ባትኖር የማንኖር ብትጠፋ የምንጠፋው ብትኖር የምንኖረው እሷ ስትኖር ቅድም እንዳልኩ ለመጣላት እንኳን ለክፋት እንኳን መኖር አለባት። ባነስን ቁጥር እያነስን የምንሄደው እያነስን መሄዳችን ደግሞ ለመጥፋታችን የመጀመሪያው እርምጃ ነው። ምክንያቱም ዙሪያችንን ብታየው ለእኛ ሁሉ ነገሮች አስጊ ናቸው። ከጥንት ጠላቶቻችን ጀምሮ እስካሁን እስከሚፈጠሩ ጠላቶቻችን ድረስ የባዕዳን መሳለቂያ መሆን በጣም አሳፋሪ ነው። የሚገርም ነገር የቅርብ ጎረቤቶቻችን ብቻ አይደሉም፣ የሩቅ ሀገራት በሙሉ ለኛ ያላቸው ነገር በጣም የተለየ ነው። የተለየበትን ምክንያት ብንዘረዝረው የሚቆም አይደለም። እርግጥ እነሱ ምን እንደሚያሳስባቸው ብናወራ ቅድም እንዳልኩ አንድ እንትን ራሱ አይበቃንም። አንድ ቀን ራሱ ይበቃን አይመስልኝም፣ ምክንያታቸውን ብንዘረዝረው ማለት ነው። ግን ከጎረቤት ሀገራት ጀምረ እስከ ዓለም አቀፍ ድረስ ያለውን እንትን ስታየው ኢትዮጵያ በተለየ ሁኔታ ትታያለች። በተለየ ሁኔታ ይከታተሏታል። በተለየ ሁኔታ የሚኮረኩማት የሚያጠቃት ብዙ ነው። ቀላሉን ምሳሌ የቅርባችን ሁሉም የሚያስታውሰው ምሳሌ ብናነሳ የህዳሴ ግድብ መጠናቀቅ አካባቢ የጸጥታው ምክር ቤት 15 ጊዜ ምናምን በላይ ተሰብስቧል። ኒውክሌር ያብላሉ ላሉ ሀገራት እንኳን ይሄን ያህል አልተሰበሰበም። ስልክም አላነሳም ለነሱ። ይሄ ማለት ምን ማለት ነው? ያሳያል። እጃችን ላይ ያለችው ሀገር ብዙ እንደሆነች ያሳያል። ስፒሪቹዋል መንፈሳዊ በሆነው ጸጋችንን ብትለው፣ በፍልስፍናውም ብትለው፣ በታሪክም ብትለው ምናልባት የአውሮፓውያንን የታሪክ ትርክት ሊቀይር ከቻለ የሚቀይር ታሪክ ያለው እዚህ ብቻ ነው። ለምሳሌ የፍልስፍና መጀመሪያ የታሪክ መጀመሪያ የኪነ ጥበብ መጀመሪያ የሚሉት አውሮፓውያን ነው። ግሪክ ላይ ይነሱና ከኛ ነው ይህንን ትርክት የሚቀይር ታሪክ ያለው እዚህ ነው። እና አንዳንድ የውጭ ጸሐፊዎች ራሳቸው ከአቅማቸው በላይ ሆነው ጽፈውበታል። ይህንን ለማጥፋት ነው የሁሉም ጥረታቸው። ለዚህ ራሴን አሳልፌ መስጠት የለብኝ። እኔ አንተን ልጠላህ እችላለሁ፣ ይህ መንግስት ልጠላው እችላለሁ፣ ያ ሌላ ጉዳይ ነው። ሀገሬን ግን ከዛስ ምን አለኝ? ለልጆቼ የማስቀጥለው ምን አለኝ? እኔስ የምቀጥል ህይወቴን ለመቀጠል የማንሻ ዕድሜ የት ነው? ምንም የለህም ሌላ። በዚህ ላይ ማንም መደራደር የለበትም ብዬ አምናለሁ። ቅድም እንዳልከው ሌላው ሁሉ ጊዜያዊ ነው፣ ወቅታዊ ነው። የሆነ ጊዜ እኮ ስሙን የማታነሳው ርዕዮተ ዓለም ወይም ልታቸው የማትደፍረው ርዕዮተ ዓለም አሁን እንደፈለክ ትለዋለህ። ያ ማለት ዘመን ይቀየራል፣ ርዕዮተ ዓለምም ይቀየራል፣ ታሪክም ይቀየራል፣ ሁሉ ነገር ይቀየራል። ሀገር ግን አለች አሁን በምንም ሁኔታ። እኔ ትጠፋለች ሀገር ትጠፋለች ብዬ ምን ለሰከንድ አስቤ አላውቅም። ምክንያቱም መሰረታችን በጣም ጥልቅ ነው። አሁንም ያንን ኢትዮጵያዊነት የሚናፍቁ አባቶች አሉ በየቦታው። ተዉ የሚሉ ማነስን ተዉ፣ ጎሰኝነትን ተዉ የሚሉ አሁንም አሉን አባቶች በጣም በሚገርም ሁኔታ ትልልቅ ብስለት ያላቸው አቅም ያላቸው ትውልድ የሚያንጹ። አሁን ምንድነው ዝም ማለታቸው ነው ልክ ያለው። ዝምታ እየበዛ ነው በዚህ ጉዳይ ላይ እንጂ አሉን። በጣም ተስፋ አደርጋለሁ። እና ወጣቱ ግን ይህንን ቢያስበው እጃችን ላይ ያለችው ሀገር ከማንም በላይ መሆኗን ቢያስበው እሱን ነው መልዕክት ማስተላለፍ። ከልብ አመሰግናለሁ ሳሚዬ። ክፍል 2 ተብሎ የሚቀጥል ነገር ቢሆን በሚቀጥለው ምናምን ባይሆን ኖሮ ምርጥ ነበረ። እንዴት እንደሚሆን አላውቅም፣ ምክንያቱም አያልቅም። አሁን ደግሞ ለሚዛኑ ስታገኘው ሚዛን
የወርቅ ወቄትን ወስደህ ወፍጮ ቤት ወስደህ በወፍጮ ሚዛን አይመሰል። አመሰግናለሁ። ቴንክ ዩ። እኔ በጣም የማመሰግነው። የተወደዳችሁ ተመልካቾቻችን በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ ሲደርስ የነበረው የፌርማታ እንግዳ መርሃ ግብራችን እስካሁኑን ይመስል ነበረ። በዛሬው እንግዳችን የካቲት ወር ላይ ሆነን በቀደም ለታ በሐዋሳ ከተማ የተመረቀውን የውጊያ ማርሽ ቀያሪዎቹን መጽሐፍን መነሻ አድርገን የካቲት 23 የአድዋ ድል፣ በ27 ደግሞ የካራማራ አለ። ኢትዮጵያ ብዙ ልጆች አሏት፣ አሁንም አሏት፣ ነገም ይኖሯታል። እንዴት አድርገን በዱላ ቅብልሽ ታሪካችንን እናቀብል የሚለውን ነገር በዋናነት ማጠንጠኛ አድርገን ነበር የቆየ ነው። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ አገኛችኋለሁ። እስከዛው ድረስ ጤና ይስጥልኝ።